መልኩ ፍጡር ነው። እነኛ ፓርቶቹ ግራና ቀኝ ካለው በደንብ አስተውሉ። ግራና ቀኝ እጅ ካለው ፍጡር ነው እያልናችሁ ነው። እኛ ተደምረው እንደዚህ ካልሆኑ ግራና ቀኝ ተብሎ ደግሞ ሊነገር አይችልም። እዛ ጋ ውጭ ያለ ከሆነ እንዴት ነው ግራና ቀኝ ያላችሁት? የምትደምሩት ከሆነ ደግሞ እያመለካችሁት ያላችሁት ሊተራሊ ፍጡር ነው፣ ፈጣሪና ያለም ማለት ነው። አቡ ሙዓዝ እንኳን ደህና መጣ። መልካም። የአላህ አካላት ስንት ናቸው? ስንት ናቸው አይባልም። ይታወቃሉ? ማን ጠየቀ ይህን ጥያቄ? ማን ቀደመ በዚህ ጥያቄ? እኔ ቀድሜ ጠየቅኩኝ። አይ አንተ ምንም እንትን ሚዛን ላይ አትቀመጥም። በኋላ የተከፈተውን አንድ ነው ሚዛን ላይ የማተቀምጥ ከዚህ በፊት ማንም አልጠየቀህም ማለት እኔ አልጠየቀህም ማለት አይደለም። ሰሃባዎች ይህን ጥያቄ አልጠየቁም። የኛ ቀደም ሰሃባዎችማ ዝም ብለው መሐመድ የነገራቸውን ተረት ተረት የሚያዳምጡ ናቸው። እኔ ደግሞ ያንን ተረት ተረት ማዳመጥ። ስለዚህ እኛ የተነገረንን እንጂ ያልተነገረንን ተፈላፍለን አንደርስም። አቅላችን አይምሯችን ትንሽ ነው፣ ጠባብ ነች። የሰው ልጅ ነን፣ አንችልም። በፈጣሪ ነገር ተመራመን ስለማንችል አንጠይቅም። ምን ያደርግልናል? አላህ መላሰን ዝም ባለሱ እኔ ይገርመኛል። አጃይብ ነው የአላህ ስራ። ምንም አጃይብ አይደለም፣ ስለሌለ ነው። ፍጡር ነው እያልኩ እኮ ነው። አንተ የምትጠቅሰው አይደለም ፍጡር ስለሆነ ምን ይላል መሰለህ አላህ በቁርአን ውስጥ ወለቀድ ኸለቅና ልኢንሳነ ሚን ኑጥፈትን ፈኢዛ ሁወ ኸሲም፣ ከዛ ከፈሳሽ ከሆነ ከስፐርም ፈጠርኩ ይላል። ከስፐርም ፈጠር ነው። ከዛ በጣም ግልጽ የሆነ ተከራካሪ የሆነ አሁን ተከራክረ ፈጣሪህን ተከራክረ ትመጣለህ። አታፍርም? አላሁ ሙስተዓን። አታቻኩልኝ ብሏል እኮ ካለ ሲፈጥር ሰው ቸኳይ ሆኖ ፈጠር ነው ይላል። አታቻኩልኝ ይላል አላህ ሲፈጥር። እኔ ፈጣሪ ሳባዎቹ ስንት አካል እንደሚያመልኩ አላወቁም ማለት እኔ አልጠይቅም። እነሱ አላወቁም ማለት እኔ ዝም እላለሁ ማለት አይደለም። ውጪ ሳባዎቹ ይህንን ዝምታ ማለታቸው አለማወቃቸው ይህን ነገር ለእኔ ማስረጃ አይሆንም ማለት ነው። ከአንተ በፊት የመጡት እነሱ ይሄ ነገር የሚጠቅማቸው ቢሆን ኖሮ ይጠይቁ ነበር ያኔ ማለት ነው። ስለዚህ ስላልጠቀማቸው አላህን በተነገራቸው አምልከውት አልፈዋል፣ ሞተዋል። ስለዚህ አንተ መጥተሃል። እነሱ ያልቀደሙህ ነገር ምን አደረገልሃል? አንተ ለምን ጠይቃለህ? በጊዜው እነሱ ምንም ስለማያውቁ እኮ ነው ዝም ብለው የተከተሉት። አንተ በደንብ ስላወቅህ ስልጣኔ ገብቶሃል። በጣም ከፈጣሪ በላይ ያውቃል። እኔማ ከፈጣሪ በላይ አውቃለሁ ብዬ አላልኩም፣ ግን ከአላህ በላይ አውቃለሁ። አላህ ማን ነው? አላህን ታውቀዋለህ? ለመሆን በሚገባ አውቀዋለሁ። አንተ እኮ አላህ የፈጠረውን ፍጥረት እኮ የምታመልከው አላህ የፈጠረውን ፍጥረት እኮ ኢየሱስ ነው የምታመልከው። ጭንቅላት ሳይኖረው ፈጠረ ይለኛል። እኔ አልፈጠረኝም፣ ማንንም አልፈጠረም። አላህ እግርና ባት እንዴት ነው ሰው ፈጥሮ የሚያውቀው? ወዳጃችን ጭንቅላት ሳይኖረው እጅና እግር ባት ማንን ፈጥሮ ያውቃል? ባትና እግር ማንም ፈጥሮ አያውቅም። ሮጦ ነው የሚያውቀው እግር ለሩጫ እንጂ ለመፍጠር አይደለም። ወደ ቶፒኩ እንመለስ። እችን ብቻ መልስልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ክፈት። አሁን እሱም ብቻ መልስልኝና ከዛ የጠየከኝን መልስልሃለሁ። ቶሎ በል። ዮሐንስ 20 ምዕራፍ 20 ቁጥር 17 ምን እሱ አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አንብበው። ከፍተህ አንብበው። ይጠቅመሃል? እሱ እስልምናን ይጠቅመሃል? ከፍተህ አንብበው። መጀመሪያ ከፍተህ አንብበውና ጥያቄ ጠይቀኝ። ክፍሉን ታምንበታለህ ወይ? እኔ ሙሉውን ከቁጥር 1 ጀምሮ እስከ 17 ድረስ አምንበታለሁ ወይ? አንተ የምታመልከው ሰው እንደሆነ ነው የሚያስረዳው። አምላክ ያለውን አንተ የተፈጠረውን ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልሰልኝ። ከዛ መልሰልሃለሁ። ጠይቃለህ፣ እኔም ጠይቅ። እስኪ መልሰልኝ። እፋያቸው ምንም አያውቅም።
ዝም ብሎ ሴጋም። አይ መሐመድ መስዬ ነው እንደ መሐመድ እኮ ነው ሴጋ የሚመታው በህፃናት ልጆች ሳይቀር በመቃብር ውስጥ ራሱ ሬሳ እያወጣ ሬሳ ላይ ተኝቶ የሚያደርገው እኮ መሐመድ ነው። እንደዚህ ብልት የሚጠባ መሐመድ። ተረጋጋ፣ እሰጥሃለሁ። ኤኒዌይስ ያሳየ እኮ ነው የምትሰራው፣ በቪዲዮ እያሳየ አንተ የምትሰራው በቪዲዮ ታሳየ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለው። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ ምን ያህል መሀይም መሆናቸውን የሚያሳይ ነው። ምክንያቱም ክርስቶስ ከመቃብር የተነሳበት ሊያርግ ያለበት ነው። እርገቱን የሚናገር ነው። ወደ አምላኬ ያርግበታለሁ ብላ። አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማትረጋጋው? ወደ አምላኬ ላርጋል። ፕሊስ አዳምጥ። እሺ ኦኬ፣ ከኋላ ጀምሮ ሙሉን እናንተ አንብቡት። ሁለት መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው። እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ከፍ አድርገው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ ወደ አባቴ ወደማ አቡ ማዝ ወደ ማን ይላል? ወደ ማን ይላል? ስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይህንን እንዲል ደግሞ ያደረገው ማን የነገረው? ዲያብሎስ፣ ጂኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማምነው። ስለዚህ አንተ ሰው ነው የምታመልከው። ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንብ ተረጋጋሚ። ሰው ነው የምታመልከው አንተ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ ነው የምታመልከው። ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ፣ ጭንቅላት አለው ብለህ የምታምነው አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለው የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው። የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። አታምጣ። ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። 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 የለውም አልካ። ማስረጃ አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አለለም። አምጣ ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል። አዳምጥ። ልሰጥህ ነው። የለውም አልካ። ልሰጥህ ነው። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ ያለው ትላለህ አትልም? አላህ እጅ ያለው ትላለህ አትልም? አለው። አላህ እጅ አለው። ጎበዝ። ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ።
አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም ግን የለው። ሰምታችኋል? አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ? አለው። አላህ ጭንቅላት አለው በል አልልም። በቃ ሹፍ፣ ምክንያቱም አንተ ጭንቅላት እፎይ እንደማመጥ አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያለው በአለው በል ስራ እንደሌለው በምን አለለም ማለት የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይሄን ማስረጃ ካመጣ ይሄው ወደ አንተ እምነት እመጣለሁ። የለውም የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ የምታመልከው አልክ። እኔ ልስር መልካም እሺ፣ አለው ስትል ተነግሮህ ነው አይደል? አለው ያልከን ያን እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን ኸለቅቱሁ ቢየደይ አለ፣ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ። ሚውታል ሱራ 10 61 አንዴ ክፈትልኝ። አንብበው። መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም፣ መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ እውቀት ማድረቅም እያንዳንዱም ደግሞ የብናኝ ክብደት ያህል አዳምጥ የብናኝ አዳምጥ መረጃ ጠየከናል። አዳምጠኛ የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም ያሌለው ነገር ነው። አንተ ነህ ያልከው። ምን አይደለውም ያልኩት። የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ የቀረ ያልተጻፈ የለም። የብናኝ ክብደት ያህል እንኳን ብትሆን አረብኛ ነው። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? ስለምንድን ነው የሚያወራው? ወማ ተኩኑ ፊ ሸእኒ ወማ ተትሉ ሚንሁ ሚን ቁርአን ወላ ተዕመሉነ ሚን ዐመል ኢላ ኩና ዐለይኩም ሹሁደን ኢዝ ቱፊዱን። አንድም ቁርአንን አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም። ለምንድን አረብኛ ይሆንልኝ ያልከው? ባደ እሺ ወማ ያዕዘቡ ዐን ረቢከ ሚን ሚስቃሊ ዘረትን ወላ ፊ ሰማ ወላ አስገረ ሚን ዛሊከ ወላ አክበር ኢላ ፊ ኪታቢን ሙቢን። አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው? ስለ መክሉቅ ነው? ስለ ኻልቅ ነው? ይህን አብራራለኝ አንተ። ቆይ አስበላ እንዴ! ምን ለማለት ነው የፈለግከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘሪያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ምንድነው የሚለው? ይሄ ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር ያገናኘው እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ።
አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናይ ክታብ ስንት አይነት ክታብ አለ? ስንት አይነት ፕሊስ አዳምጥ። ቆይ ቁርአን ብቻ ነው? ቁርአን ብቻ ነው? እሺ ክታብ ስንት አይነት ክታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጭ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? فهو عنده فوق العرش አይደለም። እንደዛ ነው። አይደለም። ሙሐመድ አዳምጥ እባክህ። ለውሐል መሕፉዝ ያለን ነው ሙሐመድ። ፕሊስ አዳምጥ። ሙሐመድ የሚያነበው ለውሐል መሕፉዝ ላይ ያለን ቁርአን ነው። ምን አይነት ማንን ልታታልል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለውሐል መሕፉዝ ይለኛል። ሱራ 11 ቁጥር 1 እና አንዴ ክፈተው። ሱራ 12 112 አንዴ ክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየህ። ተረጋጋ። ቆይ ፈስርላለሁ እኔ ቁርአን በቁርአን 11 አንድ ይኸው ኦኬ አሊፍ ላር ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? አዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለውሐል መሕፉዝ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታመልጥ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። የአላህ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለሁ ያለው አምጫ መጀመሪያ አምጣ። አመጣውልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት ከብናኝ ጋር ምነገረኛው? በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው። ያለ ነገር ነው አምጣ ተብሎ የሚጠየቀው። ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። አለ ብለህ ታምናለህ። ጭንቅላት አለው። ጭንቅላት አለው። ጭንቅላት አለው። ስማ ጭንቅላት አለው። የለውም አልካ መጀመሪያ። በቃ ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ካልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬህ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ አሁን መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አላ ብለህ ታምናለህ? እሺ አካላቶቹ የተገጣጠሙ ናቸው? መልስልህ። አካላቶቹ የተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ናቸው ብለህ ታምናለህ? እሱም አላህ ብቻ ነው የሚያውቀው። እኔ አላውቅም። ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? ነገር የፈጠረው እሱ ነው። ሁሉ ነገር የፈጠረው መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ?
ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ? መምህርን እኮ የእሱንም መምህር ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው። ሂድ። በነገራችን ላይ ለምን አይጠሩልኝም? ያ በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብዬዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷል። እና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት አልከኝ። ለለም ቪዲዮ አትሰራ? ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ፣ አገኘሁት። የሆነ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው። ስለዚህ ይዘህልኝ ናሽ። አይሄድም። አንተ እርጥብ ነው ዛሬ ደግሞ እየገቡ ያሉት። አንተ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ሲያስጠላ፣ ቋንቋቸው ራሱ ሶሪ። ስምሩ ሰላም ናችሁ? እዚህ ጋር ያላችሁ ቤተሰብ መስጋና እንደምን አለን? ኦኬ አልሐምዱሊላህ። እኔ በኢየሱስ ዙሪያ ልጠይቃችሁ ነበር የመጣሁት። ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ ምንድን ነው የምታስተናግዱት? ትንሽ ቆየት ብለን ጥያቄ እንቀበላለን። አላህ አካላቶች አሉት ብለህ ታምናለህ? እሱን አስተማሪዎችን ጠይቅ። እኔ ልጠይቅ ነው የመጣሁት፣ ልመልስ አይደለም። የምታመልከው አካል አለው የለውም? በአማርኛ እኮ ነው እያወራለሁት። እኔ አልተማርኩም፣ ልማር ነው የመጣሁት ነው ጥያቄ መልስ። ከሚት አድርገህ በቃ ጥያቄ በኋላ ላይ አልኩ። ማሜ ያላን አካላት ዛሬ መናገር ላልፈለጉበት ምክንያት ምንድን ነው? ትሰማለህ? ሙስሊም? አዎ ሙስሊም ነኝ። አላህ ዛቶች አሉት ብለህ ታምናለህ? ምን አልክ? አላህ ዛት አለው ብለህ ታምናለህ? ዛት አምናለሁ። ስንት አካል ነው ያለው? አካል የሚለውን አላጸድቅም። ምንድነው ማለት ነው? ስጠይቅ የነበረው መጀመሪያ ጥያቄ አላህ ጭንቅላት አለው ወይ እያልክ ነበር። እዛ ላይ ነው አሁን ያመጣቴ። አለው ነው የለውም ብለህ የምታምነው? እሺ ጭንቅላት ማለት ምን ማለት ነው? መጀመሪያ እሱ እንረዳ። ጭንቅላት ማለት ጭንቅላት ነው። አይ በደንብ ግለጸው። አሁንም አልገለጽከውም። እጅ ያልሆነ እግር ያልሆነ ማለት ነው። አይደለም። እጅ ያለው አለ? እጅ ያለው አለ? አይደለም። አሁንም ጭንቅላት የሚለውን አልተረዳም። እንደሱ አይደለም። ቆይ አላ እጅ ያለው? ጥያቄው መጀመሪያ ጠየቀው ላይ ቆሞ ወደዚያ አትሄድ። መጀመሪያ ጥያቄ ብላ አቀረብክ። ቆይ ጭንቅላትን ለማወቅ እጅን ማወቅ እጅና ጭንቅላት መለያየት አለባቸው። እንደኔ አንተ እጅ አለው አላ ብለህ ታምናለህ? አይ አይደለም። ጭንቅላትን ለማወቅ እጅን ማወቅ እንትን አያስብም። በምንኛ ነው አንተ የተማርከው? ጠየቅኩህ። አላ እጅ አለው ብለህ ታምናለህ ወይ? ጭንቅላትን ለማወቅ እጅን መኖር አለበት የሚል የተለያየ ነው የተማርከው። እኔ ጠየቅኩህ። እጅ አለው ብለህ ታምናለህ ወይ? ጥያቄን መጀመሪያውን ጥያቄ ላይ ቆም አልኩህ። ወንድ ከሆንክ አሁን መቀጠል ትችላለህ። በዛ ላይ ሚዩት አድርግና፣ ስለዚህ እጅ ከጭንቅላት ካልተለየ ጭንቅላትንም እጅ ብለን ልንጠራ እንችላለን። አዳምጥ።
ኔሚንጎች የመጡት የአካላት ልዩነት ላይ ስለሆነ እግርንም ከፋንክሽኑ አንጻር ስለሆነ የጠራ ነው። እግርንም እጅ ብለን ልንጠራው፣ ጭንቅላትን ብለን ልንጠራው እንችላለን ማለት ነው። አይ እኔ እውነት ለመናገር ማለት ነው ጭንቅላት የሚለውን አንተ በደንብ አድርገህ ከነገርከኝ ማለት ነው መልሱን እኔ እሰጥሃለሁ ከቁርአን ላይ ማለት ነው። አለው ቆይ እጅ አለው የለውም? ቅድሚያ አላህ ምን እንዳለው ሳላውቅ እምነትን ሳላውቅ ለምን ጠይቃለሁ? ጭንቅላት እጅ አለው ብዬ አምናለሁ። ምንድን ነው ያለው? እጆች አሉኝ ብሎ ራሱ በራሱ እሱ ተናግሯል። እጅ ምን እንደሆነ አብራራልኝ። አሁን እጅ አብራራልኝ። አይ እጅ የሚለው ብቻ ነው እንደመጣ ማቀው እንጂ ይሰማል። አብራራልኝ። እጅ ማለት ምን እንደሆነ አብራራልኝ። ሚዩት አታድርግ። አብራራልኝ እጅ ምን እንደሆነ። እሱን አሁን እሱ ላይ የለም የኔ ጥያቄ አመጣጥ። እኔን አብራራልኝ። አላቅም አልክ አይደለ? ጭንቅላት ማለት ጭንቅላት ነው ስልህ ዲፋይን አድርግ አብራራው እንዳልከኝ ሁሉ እጅ ማለት ምን እንደሆነ አብራራልኝ። ያለህን እጅ እሱ እጅ እንዴት ነው እጅ የተባለው ከተባለ ያለህን እጅ እኛ እንዴት ነው የተባለው አልጠየቅኩም። እንዴት ነው የተባለው? አልጠየቅኩም። ቆይ ጭንቅላቱንም አይተሃል አላየህም ብዬ አይደለም የጠየቅኩህ። እጅ አለው ብለሃል። እጅ ማለት ምን ማለት እንደሆነ አብራራልኝ። ያለህን እጅ እጅ እንዳለው ብቻ ነው የተጠቀሰው እንጂ ያነበብኩት እንደዛ ብቻ ነው። አሁን አንተ ጭንቅላት አለው ወይንም የለውም የሚለውን ማወቅ ከፈለክ እሱን አስረዳ። እዛ ላይ ቆመህ እናመሰግናለን። ስለዚህ ጭንቅላት አለው የለውም ብዬ ስጠይቅ እኔም እንዳብራራ እንዳትጠይቀኝ። ሳይብራራ ወንድሜ እግር ምንድን ነው ብዬ ስጠይቅህ እግር አለው አይብራራም እንዳልከው ሁሉ ጭንቅላት አለው የለውም ጭንቅላት ምንድን ነው ብለህ እንዳትጠይቀኝ። ጭንቅላት ነዋ ብዬ ነው መልስብህ። አንተ እንዳልከው ቀጥል። አለው የለውም ጭንቅላት። ምክንያቱም ጭንቅላት የሚለው እንትን ነው አካል ስለሆነ እኔ አካልን አላጸድቅም። አንተ እጅ ማለትም አካል ነው። እጅ ማለት አካል ነው አይደለም። እኔ አካልን አላጸድቅም እያልኩ እኮ ነው። እጅን እኮ አጸደቅ። እሱ የፍጡራንን አይመስልማ። ጭንቅላቱም የፍጡራንን ማይመስል መሆን ይችላል። አይ የፍጡራንን እሺ፣ ጭንቅላት የሚለውን አንተ ዲፋይን አድርግልኝ አልኩህ እኮ። እሱ ላይ ቆመህ አውራ እስኪ። አንተ እጅን ዲፋይን አድርግልኝ ስትለኝ እምቢ እንዳልከኝ ሁሉ እኔም ዲፋይን አላደርግም። ማድረግ አትችልም። በቃ አሁን አንተ እኔ ማድረግ ሳልችል ሳይሆን የአንተ አላህ ጭንቅላት ይኑረው አይኑረው ገና ስላልታወቀ ለምን ዲፋይን አደርጋለሁ? ለምን እንደው ታውቃለህ አሁን ማለት ነው። አሁን አንተ ጠየከኝ አንድ ሲደመር አንድ ስንት ነው አልከኝ። መጀመሪያ አንድ ማለት ምን ማለት ነው ብዬ ስጠይቅህ ቁጥር አታውቅም። ያን ስታውቅ ነው መጀመሪያ መልሱን መረዳት የምትችለው። አይ ጥያቄ ምልክት በቃ እንደ ጥያቄ ብቀር ነው የሚሻለህ። ተበልተሃል። ለማንኛውም ከመጀመሪያው ነው የተበላኸው። እኔ ላይ አፕላይ ያደረግከው ሎጂክ ራስ ላይ ወስጄ ስለጥፉብህ። ቆይ እጅ ምንድን ነው ስትባል እጅ ነዋ አናውቅም አልክ። ታዲያ ማይታወቅ ጭንቅላት አለው የለውም ነው የኔ ጥያቄ። ለጭንቅላቱም ይሰራል። ይሄ ጭንቅላት አለው ወይ ጭንቅላት ምንድን ነው ብለህ እኔን መጠየቅ የለብህም። እግር አለው የለውም ስትባል እግር ምንድን ነው እንደማትለው ሁሉ ማለት ነው። እጅ አለው የለውም ብዬ ስጠይቅህ አለው ነው እንጂ ያልከኝ እጅ ማለት ምንድን ነው አብራራው እስቲ። እጅ እንዴት ነው ብለህ እንዳልጠየቀኝ ሁሉ ለጭንቅላትም ተመሳሳይ ሎጂክ ነው የሚሄደው ማለት ነው። ኤኒዌይስ ግን ላቅልልህና ሁለት እጆች አሉት ነው ያልከኝ። ሁለት እጆች እንዳሉ ተጠቅሷል። ቀኝና ግራ ናቸው ወይንስ ቀኝ ብቻ? ሚትን አንሳው፣ ሚትን አንሳው፣ ሚትን አንሳው። ወጣ ሄደ ወደ አባቱ ሄደ። ጠልዘ ገብቶታል ወይ
ሄደ ወደ አባቱ ሄደ። በሁለቱም ቢል እመታው ነበረ። ፍጡር ነው እያመለካችሁ ያላችሁት። ሊትራሊ ፍጡር ነው እያመለካችሁ ያላችሁት። ዳውድ ዳውድ ብቸኛዋ። ይሄ እያንዳንዱ እንትን ያላችሁት የፍጡር ባህሪ ነው። ዳውድ እንኳን ደህና መጣህ። ይሰማል? ይሰማል? አይሰማም? መልካም። አላህ አካላቶች አሉት ብለህ ታምናለህ? ይሰማል። አላህ አካላቶች አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራ? አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራው? ምን አላህ የተቆራረጠ አለ? አላህም የተቆራረጠ እኮ ነው። አላህን ላስመስለው ይሆናል። ኦኬ አቡ ካሊድ እንኳን ደህና መጣህ። ቀሚታ አንተ ነው። ሰላም ነው ይመስገነው። ታምናለህ አይደል? አንተ አካላት አሉት ብለህ እናምናለን፣ ግን ከኛ ጋር ከሰው ጋር እናመሳስል፣ ፍጡር እናመሳስለው። እኔ አመሳስል መቼ ያልኩህ? ይመሳሰላል አልኩህ? ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ካለ ለምን ጠይቃለህ? እሺ ያ የማይመሳሰለው የአላህ አካላት ስንት ናቸው? የአላህ አካላት የማይመሳሰሉ ስንት ናቸው? ብዛታቸው? አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን የጠየቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ ቆይ አላህ ስንት አካላቶች አሉት? እሱ ብቻ መልስልኝ። ቀላሉ እኔ እየጠየኩ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰልብኝም። ጭንቅላት ሲገኝለት ሜይ ቢ ከተመሳሰለ እናያለን። ለጌታ ጭንቅላት ያስፈልገዋል ብለህ ታምናለህ? ለአምላክ ጭንቅላት ያስፈልገዋል? እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል ያስፈልገዋል ብለህ ታምናለህ? አንድን ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለው የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳስለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረምሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረን። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁን እግሩን ደምረህ ድምሮቹን አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅክ እኮ። እግርና እጅ አለው ብለህ አጽድቀሃል እኮ ወዴት ነው የምትሄደው? ወዴት ነው የምትሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም።
እኮ አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድን ነው መልስህ? አልቆጥርም። እንዴ በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራለሁ? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው። በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው። ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም። ይታወቃል? የሱን የፈጠራቸውን ፍጡር ከማስተንተን አልቻልኩት። እንዴ ነው እሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቂሙም የለኝም። እሱ ያንተ ችግር ነው፣ አይነ ችግር እኮ አይደለም። አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥር ከነገረህ ብዬ ነው። እሺ ቁጥር አለ ከአንተ በይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ሐዲስ እኔማ እየጠየቅኩህ ነው። ለምን ስላላገኘው እኮ እየጠየቅኩህ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ የሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል ያላህ አካሉ አይመለክም። እኔ አላህ ቢን ማመልከው እንጂ አካሉን አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉን አይደለም እንደ አላህ ብለህ የምትጠራው። የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለውን ታመልካለህ፣ አካሉን አታመልክም። አንተን እኮ አካባቢ ያየሁ እኮ ነው። አሁን ተነስተህ ብትቆም ታይዋለህ፣ ችግር የለውም እሱ። እኔ ታይዋለህ አታየውም አይደለም ፖይንት። ጥያቄ አይደለም፣ እሱንም ታይዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታይዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው፣ በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላማሳስል ግዴታ አመሳስል። እኔ አመሳስል መች ወጣኝ? እሺ ምን ሐሳብ ምንድን ነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልማ። የሰው ልጅ ፍጡር እሱን አካል መመርመር አይችልም። ኦኬ፣ ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንተ ጋር የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን ከኔ ይናገርልኝ። እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማወቅ ነው ያየሁት ነው ፊት ለፊት የአንተን ማንነት አካብቤ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዲህ ነው ለማለት አልችልም። እሱ የኛ ችግር አይደለም። ቁርአን ደግሞ ግልጽና የተብራራ ነው ሁሉን ነገር። ችግር ካልሆነብህ ለምን አንሳው? በዚህ ፖይንት ለምን ታወራለህ? ችግር ሆኖበት ያወራ ያለው ችግር የሆነብኝ ምንድነው? እሱ ለሁሉ ነገር መልስ አለን የሚለው የእስልምና መፈክር ከዚህ እንደማልፍ እንድታውቁ ነው። ስለ አምላክ በደንብ እንደተብራራ እንደተዘረዘረ አድርገው የሚያወሩት አካሎች። እሺ ጥሩ፣ በዚህ እናቁምና ምላሴ ላትቁም። ቆይ ሚቱ አድርጋን ስለ አምላክ ስትጠየቁ አልተገለጸም ወይንም ደግሞ አናቅም። ስንት አካል ነው አላህ? አናቅም ከሆነ መልስ ቢሊየንም ሊሆን ይችላል፣ አንድም ሊሆን ይችላል፣ ሺም ሊሆን ይችላል፣ ሚሊየንም ሊሆን ይችላል። ማታቅ ከሆነ ምንድን ነው ካዳ የምታመልከው? ምን ውስጥ ነው ያለው? ስሙን እያመለክ ከሆነ አላህ በሚል ስም ብቻ ነው ማለት ነው። አካሉን ማወቅ አለብኝ ግዴታ። ወደ አንተ ቢመጣ አንተ ፈጣሪ አካሉን ሁሉ ነገሩን በግልጽ ትነግረኛለህ። ምን ያክል ቁመቱም ስፋቱም ትነግረኛለህ። ወደ አንተ ልምጣ። እኔ ቁመትና ስፋት አልጠየቅኩም። ወዳጃችን ስለ አካሉ በደንብ ትነግረኛለህ። ልምጣ። ቁመትና ስፋት አልጠየቅኩም። ሐሳብህን ግለጽ። ራስህ ባመጣኸው ራስህ ትጠለፋለህ። ያመጣኸውን ግለጽ ለሰው እስኪንሳርግለት። እሺ ወደ አንተ ልምጣ። አስተምረኝ ስለ አንተ አምላክ ምንነቱን፣ አስተምራለሁ፣ ስፋቱን።
እኛ ፈጣሪ በቁመትና በስፋት አይለካም። ስለዚህ አላህን በቁመትና በስፋት እየፈለግከው ከሆነ የአንተ የሚታይና ግዝፈት አካል ያለው ስለሆነ ነው። የእኛ ፈጣሪ እኔ ቁመት የለውም በዚህ ልክ አንለካውም፣ አይመረምርም ብዬ የነገርኩ ያለው አንተ በግድ እኮ እንዲህ አንዴ በሆነ ቦታ ሲይዝክ የሆነ ቦታ ሄደክ አካል የሌለው ነው የምታመልከው ትለኛለህ። ቆይ እኔ ቁመቱን አልጠየቅኩህም፣ ወርዱንም አልጠየቅኩህም። ስንት አካል ብዬ ብቻ ነው የጠየቅኩ። እኛ በአካል 3 ብለን እሺ፣ ልምጣ ስንት አካል እንዳልተገኛለን? አዎ 3 ብለን እናምናለን እኛ። ስለዚህ 3 ብለን እንደምናምን ሁሉ በዚህ የተገለጸው እናምናለን 3 አካል ብለን። አንተ ግን አላቅም ካልክ እጁ እግሩ የተገጣጠመ ይሁን የተነጣጠለ አንዱ በአንዱ ህልው ይሁን አይሁን አታቅም። ካላወቅ ደግሞ ስንት አካል እንደሆነ ማታቅ ስለሆነ ምንም ጉንጭ አልፋ ነው የሚሆንብን። ቃሊድ ሙሳ ቀጥል። እግር ለምንድን ነው የሚጠቅመው? ለመቆም ነው አይደል? ሰው እስከሆነ ድረስ እጅስ ለመስሪያ። ስለዛ ለሰው ልጅ ደግሞ ለምንድነው እነዚህ ያሉት? አሁን ገለጽኩልህ እኮ እግር ለመቆሚያ ይጠቅማል፣ እጅ ለመስሪያ ይጠቅማል። ልክ አላህ በእጁ ኢብሊስን እንደሰራ እኔ እንደምሰራበት፣ ጋነም ላይ እንደሚቆም እኔም እንደምቆምበት እግሩን ተጠቅሞታል። ዛሲት ስለዚህ ፍጡር ነው አምላክ። ሙሳ ቀጥል። ሀሳቢን ግን ያስጨረስከኝ አይደለም። ግን ለማንኛውም በደንብ ገብቶሃል። አንዳንዴ አይ ጭንቅላት የሌለውን እንዲህ የሌለውን ብለህ ከምትፎክር ሰዎች ወደ አንተ እንዲመጡ ከሆነ እንደዚህ አይደለም መስበክ አለብህ። አቡካሊድ አለው። እሺ ያንተ ያለው ጭንቅላት ጭንቅላትና ነገርን ፈጣሪ ነው። በክፍል አካል ያንተ አምላክ ጭንቅላት ስላለው ነው በእኛ ላይ የምትፎክረው። ጭንቅላት የሌለውን እያመለካችሁ ጭንቅላት የሌለውን ያልክ ያለው ያንተው ስላለው ነው ጭንቅላት። የአንተ ጅግር አጽድቀህ ጭንቅላትን አላጸደቅከው። እኔ ደግሞ ጭንቅላትን ቆይ እጅ እግር ጭንቅላትንም የፈጠረ ነው እያልኩ ነው። እኔ ደግሞ እንደዛ እኮ አላልክም። ጭንቅላት የሌለውን ያመለካችሁ ስትል እኮ ምንድነው እነሱ ጥያቄው ምን ጥያቄ ያነሱት ነው ማለት ይገባል። ስቲል ጭንቅላት የሌለው ሎክ እጅ እግር ማጽደቁ ችግር ነው ብለን ነው የምናምነው እኛ። ምክንያቱም ግራና ቀኝ ካለ ባት ካለ ፊትና ኋላ ካለ በፍጡራን የሚካበብ ከሆነ እሱ ፍጡር ነው ብለን እናምናለን። ከፍጡርም ደግሞ ወረስት የሆነ ፍጡር ምን ጭንቅላት ይኖረው አይኖረው ማይታወቅ ጭንቅላት ከሌለው ደግሞ ጭንቅላት የሚባል ነገር መኖሩን ታውቃለህ? ታምናለህ? አለው ሚላለህ አይደለም? ለሰው ልጅ ጭንቅላት የሚባል ነገር አለው በሚገባ። አንጎልስ እቃሚ ታርክ ሙሳ ቀጥል። እስቲ አስረዳኝ። ያየኸው አንጎል አለ? አላየኸውም እና እንዴት መኖሩን አወክ ልትል ነው? ሳይኮሎጂም ጠንቅቄ ያውቃለሁ። ሳይኮሽን በልቼዋለሁ። አዲስ የገባውን ሰው እያስገባህ ቀጥል ትላለህ። ለጥያቄ እኮ ነው የመጣሁት፣ ሊማር ነው። ሙሳ ቀጥል። ሙሳ ማሜ ከስራ ያላችሁ አላህን ከእኔ አንጎል ጋር ሊያወዳድረው ማለት ነው። ስላላየኸው እንዴ ዝም ትላለህ እንጂ ይኑር አይኑር አታውቅም። አላህንም አላየህም ብሎ ሊል እኮ ነው አቦካዲ አንጎልን ስላላየኸው ወይ አቦካዲ። አይ አስረዳኝ ስለ አንጎል ካየኸው። አንጎል በቃ ስፔሻላይዝድ ያደረገው ጭንቅላት አመጣጥ ልክ እንደዚህ ያለ ጥያቄ ስለሆነ አንተ አመጣጥክ ትክክለኛ የኦርቶዶክስን እምነት ለማስተማር ሳይሆን ሰዎችን አደናብረው ወደዛ ለመስበክ ነው። ላስረዳ። ባዮሎጂ ላይ ያልተማርክም እንደ ስለ አንጎል ክፍሎች? ስለዚህ ትማራለህ። የተማርከው ባዮሎጂ ላይ ስለ አንጎል ክፍሎች ሴሬብረም ምናምን እያልክ እነኝን የአንጎል ክፍሎች የተማርካቸው ዶክተሮች ይሄንን ቀደው እያንዳንዷን ሌም ተደርጎ የፋንክሽኑ ምንድነው እያንዳንዱ ይታወቃል። ልክ እንደ የኔ ጭንቅላቴ ውስጥ ያለ ነገር እንደታወቀው ዶክተሮች እዚህ ላይ ደርሰው እንዳወቁት አላህ ደግሞ ስለ ራሱ የገለጸው ቁርአን አለ። በዛ ላይ ራሱን ማሳወቅ ነበረበት። ስለ ጭንቅላቱ ግን አላሳወቃችሁም። 124 እኔ ያልካለሁ ዶክተሮች ናቸው ያዩት፣ እኔ ደግሞ አላየሁማ። ቆይ የግዴታ ማየት አይጠበቅብህም ለማወቅ። በቃ እኔም ደግሞ የግዴታ ፈጣሪን ለማወቅ ጭንቅላት መኖር የለበትም። ቆይ እኔ እኮ አንጎል እንዳለኝ አውቃለሁ። አይ ተጣልፋል። ለማንኛውም ቆይ ስለማቅ ጭንቅላት እንዳለኝ አይምሮ እንዳለኝ አውቃለሁ።
ስላነበብኩም ስለታወቅኩም ለማወቅ የግዴታ ማየት ብቻ የሚል ማን እንደዛ አላልኩም። ምክንያቱም አንተ አላህ እጅ አለው ብለህ ስትል አይተኸው አይደለም ተነግሮህ አንብበህ ሰምተህ ነው። እግር አለው ስትል እግሩን አይተህ ዳስሰህ አይደለም፣ የተነገረህን አምነህ ነው። ጭንቅላትስ ስትባል የለም። ስለዚህ አምላክህን ንገረኝ ስልህ እግር አለው ትለኛለህ፣ ባት አለው ትለኛለህ፣ እጅ አለው ትለኛለህ። ታፋስ ስልህ ነው። ጉልበትስ ጣትስ አለው፣ ጭንቅላትስ፣ ሆድስ፣ ወገብስ፣ ስለዚህ አንገትስ። እሺ እኔ ወደ አንተ ልምጣና ስለነዚህ ነገር አስተምረኝ። ያስፈልገዋል ብለህ ታምናለህ ወይ? በአንተ እምነት ለፈጣሪ ጭንቅላት የሚባለው ለሰው ልጆች ያሉት በአጠቃላይ ለአምላክህ ያስፈልገዋል ብለህ ነው የምታምነው? እሺ ሚታርክ ወይ እንዲህ ኮርኩረው ጭንቅላት እንደዚህ እጅን አስገባና ይሄንን ኮርኩረው፣ በዚህ ጋርም እጅን አስገባና በደንብ አድርገህ እንደዚህ ኮርኩረው። እኔ ምን ብያለሁ? እግዚአብሔር የነኚህ አካላቶች ሁሉ ፈጣሪ ነው። ነገር ግን በነኚህ በክብር አካላት ይገለጻል። ምክንያቱም መጽሐፍ ቅዱስ እኛ ምን ብለን እናምናለን? በሰው የተጻፈ ለሰው የተጻፈ ነውና በግብር አካላት ተገልጿል። በግብር አካላት በመገለጹ ምክንያት ምን ተብሎ ይነገራል? በግብር አካላት ይገለጻል። በደንብ አስተውሉ። የእግዚአብሔር እጆች ሰሩኝ ተብሎ ሊባል ይችላል። ይሄ ግብር አካል ይባላል። የአካል ግብሩ ምንድነው? የእጅ ግብሩ ምንድነው? መስራት ነው። ግን ዓለማት የተፈጠሩት ሁሉም የተፈጠሩት በእጅ ነው ወይ? እግዚአብሔር በእጁ ነው ወይ የሰራው? እጅ በሚባል አካል ነው ወይ የሰራው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም፣ ሁሉ በቃል ሆነ ይላል። ዓለማት ሁሉም የተፈጠሩት በማን ነው? በእግዚአብሔር ቃል ነው የተፈጠሩት እንጂ እጅ በሚባል እንደዚህ በክፍል አካል አይደለም። ግን ያንን ግብር የእጅን ግብር ለመግለጽ ያህል በእጆቹ ተሰራ ሊባል ይችላል። ግን ዓለማትም ሆነ ሁሉም የተፈጠረው በማን ነው? በቃሉ። አንድ በል። እግር ለምንድን ነው የሚያስፈልገው? ቅድም ምናል ለመቆሚያ ለመሄጃ። እኛም እግዚአብሔር ምንድን ነው ብለን እናምናለን? መንፈስ ነው። መንፈስ ብቻ ሳይሆን በሁሉ የሞላ ነው። አሁን እዚህ ጋር አለ እግዚአብሔር፣ አቡ ካሊድ ጋርም አለ እግዚአብሔር፣ እናንተ ጋር አድማጮቼ ጋርም ሁላችሁም ጋር አለ እግዚአብሔር። ከእናንተ ጋር ተነስቶ እኔ ጋር ሊመጣበት ዘንድ እግር አያስፈልገውም። ኦልሬዲ እኔ ጋር ስላለ እናንተ ጋር ይመጣ ዘንድ እግር አያስፈልገውም። መጓዣ ኦልሬዲ እናንተ ጋርም አለ። እላይ ይወጣ ዘንድ አያስፈልገውም እግር፣ እዛም ስላለ። ይቆም ይነሳ ዘንድም አያስፈልገውም፣ በሁሉ የሞላ ስለሆነ፣ ከስፔስ ውጭም ያለ ስለሆነ። እነኚህ የእግር አካላት ጥቅም መሄጃ መንቀሳቀሻ እንደመሆኑ ይሄ አያስፈልጉትም። ነገር ግን እግር ተብሎ ሊገለጽ ይችላል። በምን ምሳሌ? ምድር የእግሬ መረገጫ ነች ሊል ይችላል። ማን? ጸሐፊው። ለምን? ምድር ግዛቴ ነች፣ በቁጥጥሬ ስር ነች። አንድ አካል ከእግሬ የትም አታመልጥም፣ በእግሬ ስር ነህ ሲል እንደዚህ ረግጬ ካለው እያለው አይደለም። በእኔ ቁጥጥር ስር ነህ እያለው ነው። በእኔ ግዛት ውስጥ ነህ እያለው ነው። ከኔ አታመልጥም እያለው ነው። በግብር አካላት ሊገለጽ ይችላል። እግዚአብሔር አይኖቹ ወደ ጻድቃን ናቸው ተብሎ ሊጻፍ ይችላል። የእግዚአብሔር አይኖች ወደ ጻድቃን ናቸው ሊባል ይችላል። አይኖች ኖረውት ጻድቃንን እንዲሚያይ ማለት አይደለም። ታዲያ ምንድን ነው? ያየናል፣ ይመለከተናል፣ ያቀናል። ጆሮቹ ጩኸታችሁን ይሰማል ሲል ገና ስል እግዚአብሔር ስል አሁን የሚሰማኝ አይደለም። እግዚአብሔር ኮንተንጀንት አይደለም፣ ነገሮች ላይ ዲፔንደንት አይደለም። ጆሮ የሚያስፈልገው ለእኛ ነው። ለምን? የነገሮች ጥገኛ ስለሆነ፣ ለሆኑ ነገሮች ጥገኛ ተለጣፊ ስለሆነ። ለእግዚአብሔር ይሰማ ዘንድ ድምፅ አያስፈልገውም። ያይ ዘንድ የሆነ የሚታይ አያስፈልገውም። እኛ እናይ ዘንድ የሚታይ ያስፈልገናል። እንሰማ ዘንድ ጆሮ ብቻ ሳይሆን ድምፅ ያስፈልገናል። እግዚአብሔር ገና ሳንፈጠር ሰምቶናል። ገና ሳንናገር አውቆናል። ገና እያንዳንዱ ምንድን ነው ከእውቀቱ ጋር የተያዘ ስለሆነ ማለት ነው። ስለዚህ እነኚህ የግብረ አካላቶች ይገለጹበታል እንጂ አይን ብትባል እንዲሆነ ወንጀል ስትሰራ አሁን ሚያይህ፣ ንስሐ ስገባ አሁን ሚያቅህ፣ እንደዛ አይደለም እግዚአብሔር። ይሄ የፍጡራን ባህሪ ነው።
እኔም እኮ ቆይ አንዴ እነኚህ ፍጡራን ባህሪ ናቸው። ስለዚህ እነኚህ አካላት በሙሉ ፈጠራቸው፣ የሰራቸው እሱ ነው። ፕላስ ደግሞ መሄድ፣ መምጣት፣ መታየት ለፈጣሪ አይነገርም፣ በባህሪው የሉበትም እነኚህ። አንተ ጋር ግን እንደዛ አይደለም። እጅ አለው፣ እግር አለው፣ ባት አለው። እነኚህ ደግሞ የተገደቡ ናቸው፣ በአይን የሚካበቡ ናቸው። አሁን ባታያቸውም በቂያማ ቀን የሚታይ ነው። በሁሉ የሞላ ስላልሆነ የግዴታ መጣ ስትል ነሰሰሪ በአይን አይከበብም። የቂያማ ልታየዋለህ። ጨረቃን እንደምታያት የቂያማ ቀን አላህን ታየዋለህ። ስለዚህ በደንብ አስተውል። አንዳንዱን እንትን አትበል። አካባል እናየው። ጨረቃን እንደምታያት ታየዋለህ። አታየውም? አላህን እናየዋለን። አካባል እናየውም። በአይናችን አካባል እናየው። አዳምጥ። ጨረቃን እኔ አካባቢ አያታለሁኝ። ዙሪያዋ ትታየኛል። ጨረቃን እያንዳንዱን አያታለሁኝ። ስለዚህ በደንብ አስተውሉ። ጨረቃን እንደምታየው አላህን ታየዋለህ በሙላት ከተባል ካለቀ እኮ። ስለዚህ መጣ ሄደ የሚባለው ለአንተ ሲሆን ለምንድነው እዚህ ስላሌላሁ መጣ ከተባለ ኒትራሊ ራሱ ነው ዲሴንድ የሚያደርገው የሚመጣው። የለማ ኦልሬዲ እዚህ መምጣት አለበት፣ አለበለዚያ እዚህ መጣ ልትለው አችልም ማለት ነው። የእኛ ግን እንደዛ አይነገርለትም፣ አካለ ክፍሎችም አይነገሩለትም። ከዛ አንጻር ነው። ስለዚህ እነኚህ አካላቶች እንዳለ የፈጠራቸው ነው። ከዛ አንጻር አካላቶቹ ፕላስ ደግሞ እንዴት ናቸው የምታወቁት ነገር የለም። እግሩ እጁ የተያያዘ ነው፣ የተነጣጠለ ነው። አንዱ በአንዱ ህልው ነው፣ አይታወቅም። እኛ የፈጣሪ የባህሪ ቃሉ የባህሪ ህይወቱ ልቡ አንዱ በአንዱ ህልው ናቸው ብለን እናምናለን ሲል ሶስት አካል ስንል ሶስቱ ለየብቻ እንዲቁጭ ያሉ ናቸው ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን ብሎ የሚለው። ስለዚህ አንዱ በአንዱ ምንድን ናቸው? ህልው ናቸው። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። እኔ በማን እንዳለው? በአብ እንዳለው አብም በእኔ እንዳለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። አንድያ ልጁ ይላል። በስጋ ተገልጦ በአብ እቅፍ በአብ ሪና ነው ያለው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ነው። ቼክ አድርግልኝ። መንፈስ ቅዱስም ከአብ የሚወጣ ነው። ስለዚህ አንዱ በአንዱ ህልው ናቸው እንጂ እንዲተነጣጥሎ እንትን እያለ አይደለም። ዳሩ ግን እኔ ከአብ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። ከማን የሚወጣ? ከአብ። ስለዚህ አንዱ በአንዱ ህልው ናቸው። እኛ ጋር የእናንተ እጁ ከአካሉ ጋር ነው ወይ? እግሩ ለየብቻ ነው ወይ? እንዴት ነው የቆጠራችሁት ነው? ቢላል ቀጥል እስኪ። ሰላም መስገነው እንዴት ነው? አካላት አሉት ብለህ ታምናለህ? አዎ። ኦኬ። ስንት አካላት እንዳሉት ይታወቃል? ይታወቃል። ጥያቄ ነው። ይታወቃሉ? አዎ ይታወቃል። ስንት ነው? አሁን እንደጠቀስከው ስጠቅስለት እንደነበረው ነው። እሺ ስንት ናቸው? አካላት ስትለኝ ኦርጋኖቹን ነው። ያው ቁርአኑ ላይ እንደተጠቀሰው እኮ ብዛታቸው ስንት ነው? ብዛት ስንት ነው ብዛታቸው? ምን አለው ብለህ ጠይቀኝ። እሺ እግር አለው? አለው። ስንት እግር አለው? 2 እግር አለው። ባትስ? 2 ባት አለው። ታፋስ? 2 ታፍ አለው። ጉልበትስ? 2 ጉልበት አለው። ሆድስ? አንተን ይመስላል። አላ ጭንቅላት የለውም። አንተ ሙስሊም አይደለም ማለት ነው? ሙስሊም ነህ? አዎ ሙስሊም አይደለም። ሙስሊም ሆነ እንደዚህ ልታረግ ለምን አለ? እምነትን እንዴት ነው የምታየው? እፎይ እምነትን በምን መንገድ ነው የምታየው? እምነት አንተ የኦርቶዶክስ እምነት ተከታይ ነህ።
እኔ እስልምና እምነት ተከታይ ነኝ። አይደለም እምነትን በምንድን ነው የምገልጸው? እስቲ ሱረታው አይምን ኢኽላስ እንቀራለን። እሺ አይ እኔ አልቀራም፣ መቅራትም አልችልም። አይደለም ማለት ነው። ለምን? ከቤተሰብ እኮ ሲዋረስ የመጣ እምነት ልከተል እችላለሁ። ውሸታም ነህ፣ ደደብ ደንቆሮ ነህ። በብሎክ ሸኛለሁ። ሙስሊም አይደለም። ሲቤት እንዲህ ምንም የሚጭበረበርበት ነገር የለም። እንዲህ አይነት ተራ ውዳቂ ስራ እንዳትሰሩ አንድም ሰው በብሎክ ሸኝቼዋለሁ። በቃ ያችን ያኑ ልጅ ሙስሊም አይደለም ደንቆሮ ሚጣልክ እኔ ምን ብዬ አስወጣሁት? በጣም የሚያሳዝኑት ግን እነዚህ ሰዎች እዚህ እያየ እኔን የሰደብከው እኛ ጋር ያላቸው ክርስቲያኖች ይቻላል። እኛ ክርስቲያኖች ነን ውዶቼ። ሰንበዲ መጣ ሰንበዲ ሄደ አያስጨንቀንም። እንደ ኡስታዞቹ እዛ ድራማ እንደሚሰሩት እኛ ጋር ድራማ ልሰሩ እንዳመጡ ክርስቲያኖች። እንደዛ የምታደርጉ ካላችሁ ሙስሊም ሆኖ ራሱ ካልጣመን እንሸኘዋለን። ሚጣጋን ለመሸኛትም ሳይሆን ደንቆራስ ሚት አድርገህ ሙስሊም አይደለም ብዬ እኔ ራሴ ቻለንጅ አድርጌ ብሎክ አድርጌ ያባረርኩትን ልጅ ሙስሊም አይደለም በኋላ ይለኛል። እኛ ያለው ጠንቅቀን ምንሰራው ነው የምናቅ ሰው ነን እና አታስቡ እኛ ጋር እኛ ቁጥር ጉዳይ ስለማያሳስበን ማለት ነው። ሰንበዲ መጣ ሰንበዲ ሄደ ድራማ ምንሰራ አይደለንም። ኦዲየንሳችን የሚወደን የሚያከብረን የሚከተልን የሚያደምጠን ታማኝነታችንን አስበው እንጂ እፎይ ዛሬ አንድ ሰው ክርስቲያን አደረገ በሚል አይደለም። ብትሆን ለራስህ ባትሆን ለራስህ ምን አገባን እኛ። ለምን በሰልፍ በሺ ሙስሊም አትሆን? እኛ ደንታችን አይደለም። እውነትን ስለያዘን እውነት ላይ ስለረጋን ሰንበዲ ሄደ የሚያስደነግጠን አይደለም። ሰንበዲ መጣ ጮቤ የሚያስረግጠን አይደለም። ራስህን ነው የምታድነው። ብትመጣ ብትሄድ የራስህ ጉዳይ ነው። ኡስታዞቻችሁ በየቀኑ ድራማ ስለሚሰሩ በየቀኑ ሻዳ እናስይዛለን ይላሉ። በየቀኑ አምጥተን እንለጥፋቸዋለን። በየቀኑ እናዋርዳቸዋለን። እኛ ጋር ኔቨር አታስቧት ማለት ነው። እኔስ ቶፊቅ እንኳን ላመጣ ቶፊቅ አይሰማም። ላክለት እስኪ ማይክ ምናልባት አላወቅም። እሺቶ ኢስላም ጤና ይስጥልን። እንዴት ነህ? ደህና ናችሁ? መስገና እንዴት ነህ? ዛሬ በጣም ደስ ይላል። ስለ ክርስትና እያስተማርክ ነው ዛሬ? አይ ጭንቅላት የሌለውን በዛውም እያሳየው የጭንቅላት የሌለውን አካል ፈጣሪ እግዚአብሔር እንደሆነ እያሳየው ነው። ካልተሳደብክ ጨጓራህን ያመሃል እንደ ቆይ ስድብ ትወዳለህ? የምን ስድብ ነው? በቃ ሌላ ሃይማኖት ካልነካኸው በቃ አለ አይደለ? ያንተ መኪናት ለምን ተበላሸ እፎይ ብዬ ስጠይቅህ አንተ መልሰህ ያንተስ ለምን ተበላሸ ትለኛለህ ወይስ ምክንያትህን ትነግረኛለህ? ምክንያቱም እኔ ዲፌንደር ብቻ ሳልሆን ፖልሜስቲክ ነኝ። ፖልሜስቲክ የሚሰሩ ያንተ አምላክ ጭንቅላት አለው እፎይ ማስረጃ ትሰጠኛለህ? መለስኩት። እሱን አሁን የመጣኸው ማለት ነው። ወንድም ካሌ ጠይቆ ሳብራራው ቆየው። እኔ ፖልሜስቲክ እንደምሰራ በደንብ ወቁ። ስለዚህ እንደዛ ምሰራ ከሆነ የራሴን ዲፌንድ ማድረግ ብቻ ሳይሆን አታኪንግም ሄዳለሁ። ዲፌንድ አደርጋለሁ፣ አታክም አደርጋለሁ። ሞሮፍ አፖሎጂስቲኮች ላይ የሚሰሩ ዲፌንድ ላይ ሊያተኩሩ ይችላሉ፣ መከላከል ላይ። ፖለሚስቲክ ስትሆን ግን ሞሮፍ አታክ ታደርጋለህ። ዲፌንድ ከማድረግ አልፈ የሌሎችን ስህተት ኤክስፖዝ ታደርጋለህ። ስለዚህ እንደዛ ነው የኔ ስራ። እንደሚሰሩ ደግሞ አሉ፣ ኖርማሊ ፕሪች የሚያደርጉ ደግሞ አሉ። እነሱ ሰባኪ ይባላሉ። ምንድነው የሚያደርጉት? እነሱ ደግሞ ከነ እስልምናን አይነኩም፣ እስልምና ምን እንደሆነ የማያውቁም፣
ማለት አያውቁም። ኢንሴንስ አያነሱም፣ ቶፒካቸውም አጀንዳቸውም አይደሉም። መጽሐፍና መጽሐፍ ቅዱስ ብቻ ነው። እነሱ ፕሪቸር ናቸው፣ ዝም ብለው ፕሪች የሚያደርጉ የሚሰብኩ ናቸው። እነሱ ጋር ስትሄድ፣ አሁን እኛ ቤት መምህራኖች ጋር ስትሄድ እናንተ ጋር ምንም የእናንተ አዲስ እንደዚህ ነው ቁርአን እንደዚህ ነው ከናፋቸው ላይ የማይመጣው ተሳስተው አንድ ቃል አይናገሩ። እነሱ ሰባኪያን ናቸው። አፖሎጂስቲክ የሆኑት ደግሞ ሞሮፍ ዲፌንድ የማድረግ ላይ ያተኩራሉ። እንደኔ ጋር ስትመጣ ደግሞ ፖለሚስቲክ ስለሆንኩኝ ምንድነው ማደርገው? ዲፌንድ የማድረግ ብቻ ሳይሆን የምታነሳውን ነገር ሁሉ በአንተው አፈርስብሃለሁ ማለት ነው። እኔ ጋር የምታነሳው ከዛ የአንተ ስህተት መሆኑን አሳይቼ ወደ እኔ እመጣለሁ ማለት ነው። አይ ጥሩ ነው። አንዳንዴ ስለዚህ እኛ ጋር ሶስቱ ነው ማስተማር። አሁን ቶፒኩ ላይ ግባና ፈጣሪ በክፍለ አካላት ይገለጣል ብለህ ታምናለህ? ማለት በክፍለ አካላት አንተ ፈጣሪ ነህ ብለህ የምታምንበት ነው ወይስ እኔ የማምንበት? አንተ የምታምንበት። እኔ የማምንበት ቁርአን ላይ የነገረኝን ነው። በክፍል አካል ቢሆንም እንደኛ አይደለም። ለምሳሌ እጅ አለው ስንል እኛ እንደኛ እጅ ማለት አይደለም። እኔ አሁን ያልጠየቅኩልን ትመልሳለህ። ይተወስላ እጁ እንደማን አይነት ነው ብዬ ጠይቄ ያለው። እሺ ይገለጣል። ስለዚህ ስንት አካላቶች አሉት? እኛ የተነገረን ብቻ ነው እንጂ ሌላ ቁጥር ውስጥ አንገባም። እኛ የተነገራችሁ ስንት ነው ብዛቱ? የተነገረን በቁጥር የሚሰላ የሚቆጠር አይደለም። ለምን ነው የማይቆጠረው? በቃ ምን ያህል እንደሆነ እንዴት እንደሆነ እኛ አናውቀው። እሺ ይመለካል አካሉ አይመለክም? ምን ማለት? እኛ የምናመልከው አንድ አምላክን ነው። እኔ ይሄን ጥያቄ ወደ አንተ ሳዞረው የኢየሱስ ክርስቶስ እጅን ታመልካለህ አንተ? ይሄ ወደ አንተ ላዙርና ኦኬ፣ እኔ በስጋ የተገለጠ ስለሆነ እሱን 1% ብዬ አመልከዋለሁ። አይደለም፣ ገባኝ። አይ የምታመልከው አምላክን እንጂ አንድ አምላክ ብለህ ታመልካለህ። ነገር ግን የኢየሱስ ክርስቶስ እጁን ወይ ደግሞ የሆነ አካላቱን ብልቱን ታመልካለህ ብለህ መልስህ ምን ይሆናል? መልካም፣ እኔ በስጋ ስለተገለጠ ብያ በስጋ የተገለጠው እሱ በተዋህዶ የተዋህዶን ገንዘብ ስላደረገ እሱን በሙላት አመልከዋለሁ ብዬ መልስላለሁ። አንተ ግን እጅ አለው እግር አለው አላቅም ነው ያልከኝ አይደለ? ጥያቄ አልመለስክም። አዳምጥሽ። እኔ ኢየሱስ ስትለኝ እጁ ከእግሩ የተለየ ነው ብዬ አላምንም። አንድ ነው ስል እጁ እዛ ጋር እግሩ እዛ ጋር አይደለም። ያለህም እጅና እግሩ እንደ ኢየሱስ እንደዚህ የተያዘ ነው በስጋ እንደተገለጠው ማለት እንዲህ ሲጀመር እጅና እግሩ ዋን ፖይንት ላይ የተያዘ ነው። አንድ ወጥ ነው አላ። ይሄ ሲጀመር ታዲያ አይደለም የምትል ከሆነ እኮ ማስረጃ ይጠይቀሃል። ነገር ግን ነው አይደለምም ነውም አልጠየቅኩም። እኔ ክርስቶስን ስትጠይቀኝ እሱ በስጋ የተገለጠው እሱ አንድ ነው ብዬ ስል አንድ ፖይንት ላይ ተያዘ በስጋ የተገለጠ። እኔ እጅ እግሬ አንድ ፖይንት ላይ ተያዘ ስለሆነ ያላህም እንደዛ የተያዘ ነው ወይ? እጅ እግር ነው ስጠይቅህ ያላህም እንደዛው የተያዘ ነው። ምክንያቱም አላህ በስጋ የተገለጠ አምላክ አይደለም፣ ኢንካርኔት አላደረገማ። ስለዚህ በስጋ የተገለጠ እንዳልሆነው ሁሉ ሳይሆን እጁ እግሩ የተገጣጠመ ነው ወይ? እንደዛ ከሆነ ይህንን ጥያቄ አልጠይቅህም ማለት ነው። የአንተ አምላክ በስጋ ተገልጧል እፎይ? ወደኋላ ለምን ትመልሰኛለህ? እኔ እኮ እየመለስኩልህ ነው። አይደለም የአንተ አምላክ አላህ በስጋ አልተገለጠም እያልክ ነው። አንተ የምታመልከውም አምላክ በስጋ አልተገለጠም እያልኩህ ነው። ኢትዮ ኢስላም ክርስቶስን ስጠይቀኝ እኔ በስጋ ስለተገለጠ አንድ ብዬ የምለው እጅ እግሩ ተነጣጠለ ስላልሆነ አልተገልጧል። ድንቁርና እንደ የተጠናወጠው ልጁ ምን አገናኘው ነው እንጂ አብ አምላክ አይደለም። እኔ አይደለም አልወጣኝም።
እሺ እኮ መልስልኝ። አብ ተገልጧል ታውቀዋለህ? ምን አለማወቅና ማወቅ ጋር ምን አገናኘው? አውቀዋለሁ፣ በደንብ አብን አውቀዋለሁ። ማለቴ በስጋ ተገልጧል ነው እፎዋችን። አሁን እኔ ተገልጧል አልታየም። ምን አገናኘው? እኔ ከጠየቅኩ ጋር ካለ እጅ እግር ጋር ከጠየቅኩ ጋር ምን አገናኘው? አብ መገለጡና ለመገለጡ ወገናችን ወደ አንተ ሲመጣ ለምን እንዲህ አንተ እንትን ትላለህ? እኔ እኮ አላህ በስጋ አልተገለጠም ብለኸኛል አላልከኝም? ኦኬ ጎበዝ። ይህንን ያልኩ ለምንድን ነው? እሱ ክርስቶስ እጅ እግር አለው ብለህ ስጠይቀኝ፣ አዎ በስጋ ስለተገለጠ፣ ያንተ ግን በስጋ ሳይገለጥ እጅ እግር አለው። እኔ በባህሪ እግዚአብሔር አስቀድሞ ክርስቶስ ስግው ቃል በስጋ ከመገለጡ በፊት እጅ እግር አለው ብዬ አላምንም። አሁን እጅ እግር ስጠይቀኝ ግን ቆይ አዳምጣ፣ በስጋ ስለተገለጠ አዎ እጅ እግር አለው የባሪያ መልክ የያዘ ስለሆነ። ርዕሱ ምንድን ነው? ርዕሱ በአምላክ ዙሪያ ነው። እፎይ ለምን ታቀላቅላለህ? ርዕሱ ሚዩት አድርግ በቃ። አኗር ቀጥል። በዚህ መጠን ነው ጭንቅላት የሌላቸው እኮ ባይዞኝ። ኧረ በእናትህ ድንቁርና ተጠናወታቸው ሁሉ። ኦኬ መልካም። አካላት አሉት ብለህ ታምናለህ? አላ ማለት የተገለጹት ነገር አሉት። እኔ ኖርማሊ ምንድን ነው ኦፍኮርስ እኔ ሙስሊም ነኝ፣ ከሙስሊም ቤተሰብ ነው። ያው ከወሎ ነው እንትን ያልኩት ያደግኩት። ግን ቢሆንም ግን እናቴ ሙስሊም ነች፣ እህቶቼ ሙስሊም ናቸው፣ አባቴ ክርስቲያን ነው። ማለት በነፃነት ነው ያሳደገኝ እና ሞስሊ ያደግኩት ከአባቶቼ እህትና ወንድም ነው ያደግኩት። እና ኦፍኮርስ ይሄ የምትለውን ነገር እኔ አሁን ያንተን እምነትም አልከተልም። ኦፍኮርስ እኔ ስቲል ሁለቱም ጭንቅላቴን እየነካው ስለሆነ ነው። ከምንም በላይ ግን እዚህ የምሬ ነው እማዬ እየመጣ ነው እንትን እምልህ እህቴን ስለምወዳት ነው እና ከስሮ ነው ተማር። እፎይ አሁን በእኔ ዙሪያ እናውራና ከዛ እኔ እወጣለሁ። በአንተ ዙሪያ አንተን የህይወት ታሪክ ምን ያደርግልኛል? የህይወት ታሪክ አይደለም፣ የህይወት ታሪክ አይደለም። ማስረጃ ካለክ በዚህ በክፍሉ ተያይዟል ወይ የተገነጠለው ምናምን በምትለው ላይ አንተ እኮ እንድትነግረኝ ነው። እኔ ሙሉ የሙስሊም ሊቃውንቶች አንተ ንገረኝ እያልኩህ እኮ ነው እኮ ሙሉ የሙስሊም ሊቃውንቶች ቁርአንም ላይ ሐዲስም ላይ አካላቶች አሉት፣ ግን እንደ ሰው ብልት ያላቸው የተገጣጠሙ አይታመንም። በቃ ከነጭራሹ እኮ የተገጣጠመ ነው። እሺ የተገጣጠመ ነው። የተገጣጠመም የተነጣጠለም የተከፋፈሉን ብለን አናምንም። ታዲያ ምንድን ነው ብለን የምታምነው? አንድም እንደዚህ ብሎ የሚያምን ሙስሊም የለም እኮ። ምንድን ነው ብለን የምታምነው? ምንድን ነው ብላችሁ የምታምኑት? እሺ የእሱ ባህሪዎቹ ናቸው ብለን የምናምነው። ኦኬ እጅ ሊተራል እጅ አለው የለውም? እሺ እጅ አለው፣ ግን ባህሪው ነው ብለን የምናምነው እኮ። ባህሪው ዛትን መሰረት ያደረገ ነው አይደለም? አካልን ባህሪ በአካል ነው የሚቆመው። ወንድማችን ባህሪ ስትል ዝም ብለህ ባህሪው ነው አትበል። እጁ ባህሪው ነው አይደል እኮ። ባህሪው ነው እጁ ባህሪው ነው። የአላህ ባህሪው ነው ብለን የምናምነው፣ ግን እንደ ሰው አይደለም። ልሂድልህ። ባህሪው ነው እጁ እጁ ባህሪው ነው። እጁ ባህሪው ነው፣ ግን እንደ ሰው የተያያዙ የተገጣጠሙ ብለን አናምንም። ይሄ አራነት ያልጠየቅኩን አትመልስ። ስንት ባህሪ ነው ያለው? እጅ የሚባል ስንት ባህሪ ያለው? ለአላህ እጆች አሉት፣ ባህሪዎች አሉት እያልከኝ ነው እኮ። ባህሪው ነው፣ ግን እንደ ሰው አይደለም። ጎበዝ ራሱን እንዴት እየቀበርክ እንደሆነ አሳያለሁ። ባህሪዎች አሉት። እግርስ አለው የለውም? እግር አካላት አሉት። እነዚህ አካላቶች ከሰው ጋር እናመሳስልም፣ እንደ ሰው አይደለም። መልሰህ አካላት በለኝ። አካል አይደለም ባህሪ ነው ብለህ ነበረ እኮ። የእሱ ባህሪዎቹ ናቸው፣ ግን እንደ ሰው አይደለም። አራት ነጥብ። ኦኬ ስንት ባህሪ ነው ያለው አላህ?
በቁጥር አልተገለጸውም፣ በቁጥር መግለጽም አይቻልም። ይሄን ያክል ባህሪ ያለው ብለን አናምን። የሚያምን ሙስሊም የለም ከነጭራሹ። ስለዚህ የተለያየ ባህሪ የምታመልክ ከሆነ እኮ አንተ አማልክት አምላኪ ነህ። አንድ አምላክ ሳይሆን የተለያዩ አማልክት ነው እያመለክ ያለው። ባህሪ ማለት በደንብ አስተውሉ፣ አካልን ይዞ የሚመጣ ነው፣ አካልን የሚጎትት ነው። የተለያዩ ባህሪያት ካሉት አላ አንደኛው ባህሪው ተቆጪ ሊሆን ይችላል፣ አንደኛው አኩራፊ ሊሆን ይችላል፣ አንደኛው ባህሪ ሳቂታ ሊሆን ይችላል፣ አንደኛው እግርና እጅ ነው የሚያኮርፈው። ቆይ አዳምጥ። አንደኛው ባህሪ ፈጣሪ ሊሆን ይችላል፣ አንደኛው አጥፊ ሊሆን ይችላል። አንደኛው ለምን ጊዜን ለመተንተን የተለያየ ባህሪ ያለው የተግባባን እንሂድ። አይሆን ነገር ጠቅሰክ ራስህ ከታብራራ አተረትን ልጁ የአማርኛ ችግር ስላለበት ነው። እፎይ ባህሪው ቁርአንና ቁርአን ቃሉ ነው። ባህሪው ማለት ቃሉ ማለት ነው እንጂ አካሉ ማለት አይደለም። ልጁ የአማርኛ ችግር ስላለበት ነው። ለማለት የፈለገው ምንድን ነው? እኛ አሁን ለምሳሌ እጅ አለው አላህ እጅ አለው ስንል እንደ ሰው እንደኔ እጅ አለው ማለት እንችላለን? ኖ አንችልም። ከሰው የተለየ ነው። እጅ ምንድን ነው? አይደለም። እጅ ምንድን ነው? አይ እጅ ምንድን ነው? እሱን አስረዳኝሽ። አላህ እጅ አለው ብለኸኛል። እጅ ማለት ይሄ የእኛን እጅ ነው ወይስ የሱ እጅ ጠይቀኛለሁ? አላህ እጅ አለው አልከኝ። እጅ ምንድን ነው? አይመረመርም። የሱ እጅ አይመረመርም። ምንድን ነው ታዲያ? እጅ አለው ስትለኝ ምንድን ነው ታዲያ? ምንድን ነው? ምን አለው እያልከኝ ነው? ልጅ እጅ ማለት ልጅ ሊሆን ይችላል ማለት ነው። እንደዛ ከሆነ ሚስትም ሊሆን ይችላል በሌላ ቋንቋ። አምጣ። ሚስት ሊሆን ልጅ ሊሆን ሚስት ሊሆን ይችላል የሚለውን ከመጽሐፍ አምጣለን። አይታወቅም ካልክ ሊሆን ይችላል። በግምት ለምን ትሄዳለህ? በግምት ራስህን ሀሳብ ለምን ትሰጣለህ? ይህን ጥያቄ ወደ አንተ ታዙራ። የአብ እጅ ምንድን ነው? ቆይ አቁም። የአብ እጅ ምንድን ነው? እፎይ አቡካሊድ ሚውት አድርገው። የአብ እጅ ምንድን ነው? እፎይ ቶሎ በል ያላ መልስልኝ። ወላሂ ይህን ጥያቄ ከመለስ የአብ እጅ የእጅ ፈጣሪ ነው። እጅ ምንድን ነው? መልስ። የእጅ ፈጣሪ ነው። የአብ እጅ ምንድን ነው? አካል ነው። የአብ እጅ አካል አይደለም። እኛ አካል ስትል ምንድን ነው? አካል ስትል ምንድን ነው የሚለውን እኔነትን ፐርሰንን ከሆነ ራይት ይቻላል። የአብ እጁ ምንድን ነው? ወልድ ነው፣ ቃሉ ማለት ነው። ራሱን አብ ራሱን የቻለ እጅ የለውም። የአብ እጅ እኛ ወደኋላ ተመልሼ አላስረዳህም። ቅድም ይህን በደንብ አስረድተናል። ታምነውን አውቃለሁ። አንተ የምታምነውን አውቃለሁ። ችግር የለም። አንዴ በእናትህ ኢትዮ ኢስላም ለአቡካሊድ ቅድም በደንብ አድርጌ አስረድቼዋለሁ። በእናትህ እንደገና ወደኋላ ተመልሰን ከስሩን በቃ በማያውቁት ላይ ነው የመለሰው ከስሩን። እሺ አቡካሊድ፣ ስለዚህ እጅ ስትል ታዲያ ምን እያልክ ነው አንተ? አሁንም እኔ እያልኩ ያለሁት ሊቃውንቶች የተስማሙበት ለአላህ እግርና እጅ የሚሉት ቃላቶችን እናጸድቃለን። እነዚህ የአላህ መለኮታዊ አስጨርሰኝ የአላህ መለኮታዊ ባህሪውና ሲፋቱ ናቸው ብለን የምናጸድቀው። ከዛ ደግሞ እነዚህ ደግሞ እንደ ሰው የተያያዙ ናቸው፣ የተነጣጠሉ ናቸው ብለን ደግሞ ይህንን በፍጹም የተናገረም አንድ አስተማሪም የለም። ነቢዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ይሄንን እንደ ሰው ሁለት እግር ይሄዳል እንዲህ ተነጣጥሏል ተያይዟል የሚለው ነገር አንተን ያመጣው ይሄን ሐሳብ ከመጽሐፍ ከቁርአንም የለም። የአንተ ሐሳብ ነው ይሄ። አንድ ሙስሊም ደግሞ የአላህ አካሎቹ እንዲህ ናቸው የተነጣጠሉ ናቸው የተያያዙ ናቸው በሚለው አንድ ሙስሊም ጥያቄ የሚያነሳ ሙስሊም የለም። ለምን እኛ መመርመርም የለብንም? ሙስሊሙማ ለምን ያነሳል? ዝም ብሎ የተነገረውን አቤት ብሎ የሚከተል ነው። ለምን አረ እንደዛ አቤት አይልም። እኛ የፈለገው ሙስሊም ቅርና የፈለገው ክርስቲያን የፈለገው አንብቦ የመረዳት አቂም አለ። ቁርአን አልተጠበቀም፣ ግልጽ ሆነ ቁርአን። ያ ግልጽ የሆነው ካዳ ምንድነው? አቡካሊድ፣ ስለዚህ በደንብ አስተውል። እኛ የእግዚአብሔር ክንድ ለማን ተገልጧል ሲል ስለ ክርስቶስ መገለጥ እየተናገረ ነው። ለምሳሌ ይህ ክፍል ሙሉ ስዕለቱን የሚናገር ነው። ቀደም በግብረ አካላት ይነገራል ብዬ እኔ እንዳስቀመጥኩት እናንተ አሁን ምንድነው እሱ እናንተ ጋር ሆነው አናብራራም አላችሁ። ማታብራሩ ከሆነ ግን እጁ ማየት ይችላል ወይ? እጁ መስማት ይችላል ወይ? እጁ ፍቃድ አለው ወይ? እጁ መፍጠር ይችላል ወይ? እግሩም በተመሳሳይ ማየት ይችላል ወይ? እግሩ መስማት ይችላል ወይ? እጁ ማየት፣ እግሩ ማየት፣ እጁ መስማት፣ እንደዛው አካላቶቹ ይችላሉ ወይንስ አይን የምትባል የሚያይባት፣
እግር የምትባል የሚሄድባት፣ እጅ የሚባል የሚሰራበት የተለያዩ ናቸው። ይሄን ብቻ መልስልኝ። እነዚህን አሁን እዛ ቁርአንም ላይ ብዙ ጊዜ የጠቀሳቸው ራሱ በገለጸው መልኩ ነው እኛ የምናጸድቀው። ምን እጁ ማየት፣ መስራት፣ መፍጠር፣ እግር አለው እጁ። ለምሳሌ እጁ ሌላ አካል ነው እያልከኝ ነው። ሌላ ራሱን የቻለ ነፍስ ያለው እግሩም እንደዛው ራሱን የቻለ ነፍስ ያለው የሚንቀሳቀስ እያልከኝ ነው። እንደዛ ብለህ የጠየቀኝ ነው ያለው። እጁ ማየት የሚችል መስማት የሚችል መፍጠር የሚችል ፍቃድ ያለው ለምን እንደዛ አላህ እኮ ነው የምናመልከው። አንድ አላህ ነው የምናመልከው። ስለዚህ ያ አንድ አላህ ደግሞ የሆነን እንደዚህ አረኩኝ እንዲህ አረኩኝ ሲል ይሄ እጆቹ እንዲህ ናቸው ብለን እኮ እኛ እንደዚህ ጥያቄ አናነሳም ከጭራሹ አቡካዲድ። ስለዚህ እጁ የሚያይ የሚሰማ የሚለው ለእጁ አይነገርም ማለት ነው፣ የለውም። ለምንድን ነው እሱ ባለው እሱ በነገረን መንገድ እናጸድቃለን። ከዛ በተረፈ ደግሞ እንዲህ ነው ብለን አንመራመርም። እግሩ ያያል። ለምንድን ነው የማያየው? አያይም የሚባል አለ ቁርአን ላይ። እየጠየቅኩህ ነው። እግሩ ይሰማል። ለምንድን ነው የምትመራመረው አንተ? አያይም አልከኝ። በቃ መለስክልኝ እኮ። ለምን ትመራመራለህ? እግሩ ይሰማል። ለምን ትመራመራለህ? ቁርአን ላይ የለም እንደዚህ አይነት። እግሩ መስሚያ ነው። አረ ቁርአን ላይ የለም እንደዚህ አይነት። አትጠይቅ እንደዚህ አይነት ጥያቄ። ታንክ ዩ ፔሬድ። ምንድን ነው እጠይቃለሁ? የምታመልከው ፍጡር እንደሆነ እያሳየውህ ነው። የአንተን ሶስት አካል ማመሳሰል ነው። ጭንቅላት የሌለው ከኔ አምላክ ጋር በምንድን ነው የሚመሳሰለው? የአንተ ጭንቅላት አለው፣ ችግር የለውም። አዳምጥ። ሎክ እጁ ማያይ ማይሰማ ከሆነ እግሩ ማያይ ማይሰማ ከሆነ በደንብ አስተውሉ። እግሩ ማያይ ማይሰማ ከሆነ ፍቃድ ከሌለው እግሩ እጁም በተመሳሳይ ማያይ ማይሰማ ከሆነ ይሄ ፍጡር ነው። የኔ እግር አያይም፣ መንቀሳቀሻ ብቻ ነው። ድምፅ ብታሰሙ እግሬ አይሰማም፣ ጆሮ በምትባለው ብቻ የምሰማው። አላህም እንደዛ ፓርቲሽን ያለው ኢች አካላቶቹ እንደዛ ከሆኑ ጉድለት አለበት ማለት ነው። ከዛስ ግራና ቀኝ አለው፣ በግራ አለ፣ በቀኝ አለ። እሺ፣ በጣም ጥሩ። ከዛስ ፊት አለው። ይሄ ሊትራሊ ምንድነው? የፍጡር ባህሪ ነው። ከዛ ይካበባል ማለት ነው። ጣቶች አሉት። ጣቶች 5 አሉት። 5 ብሎ ለመቁጠር ደግሞ 1 2 3 መባል አለባቸው። አንዱ ከአንዱ ስቆጥሩ ክፍተቶች አሉ አይደለ? እነኚህ ክፍተቶቹ በደንብ አስተውሉ። ፍጡር ከሆኑ አላህ በፊት ምን ነበረ? ሲልድ ነበር። ከዛ ስፔሱን ፈጠረና ጣቶቹን ሰነጣጠቃቸው ማለት ነው። አንደኛው ሎጂክ። ወይንም ደግሞ እንደዚህ ክፍተት ከሆኑ ኦልሬዲ ይሄ ፍጡር መሆን የለበትም። ምን ስፔሱ ራሱ ፍጡር አለመሆን አለበት አላህ ይኖር ዘንድ። ቦታው ራሱ የክፍተቱ 1 2 ብለን ለመቁጠር ክፍተቱ ፍጡር አለመሆን አለበት። ይሄ ያንተ ሐሳብ ነው። ያንተ ሐሳብ ነው። አዳምጥ። ቀላል ሎጂክ እኮ ነው እየነገርኩህ ያለሁት። ሁለተኛ ግራና ቀኝ። ያንተን ሎጂክ ለምን ትነግረኛለህ? ለምን ጊዜ ታባክናለህ? አዳም ላስወርድ ነው። አትጮህ። በደንብ አስተውሉ። ግራና ቀኝ አለው ከተባለ ደግሞ ግራና ቀኝ ከመኖራቸው በፊት አላህ እጅ አልነበረውም ማለት ነው። ግራና ቀኝ ዳይሬክሽን ናቸው፣ አቅጣጫ ናቸው። በግራና በቀኝ ካለው እነኚህ ፋይናይት የሆኑ አቅጣጫዎች ከመፈጠራቸው በፊት አላህ የለም ነበር ማለት ነው። በአቅጣጫ ስለተወሰነ ግራና ቀኝ እነኚህ ስፔሶቹ ፍጡር ስለሆኑ ማለት ነው። ፊትና ኋላ ስላለ እነኚህም ፊትና ኋላ ለመኖር ካሉ ግራና ቀኝ ካሉ ከዛ የሚታይ ከሆነ ስፔስ የሚይዝ ከሆነ ይሄ ፍጡር ነው። እነኛ አካላቶቹ ደግሞ እጁ ማይሰማ እግሩ ማይሰማ እንደዚህ ተንትነ ከዛ ፍጡር ነው እያልክ ያለው ግራና ቀኝ ያንተ ሐሳብ ነው። ይሄ ያንተ ሐሳብ ነው፣ ያንተ ትንተና ነው፣ ያንተ ሎጂክ ነው። አንተ ራስህ መለስክልን እኮ። ይሄ ያንተ ሎጂክ ነው። ራስህ አውጥተህ ራስህ እንዲህ ለፈጣሪ ቆይ ለፈጣሪ እንዲህ ቢሆን ነበር ይባላል። አላህ ስንት እጅ ነው ያለው? አይደለም ለፈጣሪ እንዲህ ቢሆን ነበር ራስህ አውጥተህ ራስህ 4 ነጥብ ትዘጋለህ።
የዚህን አልተዳረክ አይበቃም ኮሴ ወይናይ ስለዚህ እነኛ አልተገለጠም ልትለኝ ከሆነ መልስህ ምንድን ነው እያልከን ያለኸው? ቃል አምላክህን ሳታውቅ እኔ ጋር ምንድን ነው የምትዳረገው ነው? ለያሉ ደግሞ የዛሬው አምላክህን አካል እወቅና ና ነው የእኛ ጥያቄ። የምታመልከው አምላክ ስንት አካል እንዳለው እወቅ። አጀማ አከስሜቴ ደግሞ መጅሊሱ እንኳን እውቅና የሰጠው ኡስታዝ እንዳለ የጠቀስከው አለው ብሏል። እንዳለ አለው ብሏል። የተገጣጠመ ይሁን የተበተነ አላቅም ብሏል። እሱም እንግዲህ ያለ የምትሉት ኡስታዛችሁ ነው ተገርፎ እንደዛ ብሎ ያለው። እስከዛሬ እያለቀሳችሁበት ያላችሁት ኢፎ ሄደ እኮ ያ ልጅ። አሁን እኔን አትጀምርም? ጥያቄ አትመልስም? እኔን እሺ ሰው የጠበቅ ግን ሌላው አላዲን ጉድ ነው። አምላክህን እኮ አላቅም አልክ እኮ አንተ ዲፌንድ ማድረግ አልፈለክም። ለዛ ነው እኔ ስለራስህ ማርኩ ነው መጣሁት። አንተ ራስህ ጠይቅ አትችልም? እኔ የምጠይቀውን ጥያቄ በጣም ትጠይቃለህ። ችግር የለውም ነው። ማንኛውም ይሄ አምላካቸውን አለማወቅ በዚህ መጠን ምን ትሉታላችሁ? ግን ስንት አካል እንዳለው አለማወቅ፣ ስንት አካል እንደሚያመልኩ ካላወቁ እነኚህ ሰዎች ናቸው እኮ አሁን አንድ ሲደመር አንድ እኩል ይሆናል አንድ የሚሉም ማለት ነው። አስቁ። ስንት አምላክ እንዳለ እኮ አንተ ራስህ አላወቅም። አንድ ነው የምትለው። እነሱ ገና እየተማሩ ነው። የሚማሩትን ማድረግ አትችልም። አንተ ግን እያስተማርክ አንተ ተምሬያለሁ። ለስንት ነው የምታመልከው? ስንት ነው የምታመልከው? እሺ ስንት አካል ነው የምታመልከው? ከኔ ጋር ነው ታውቀዋለህ? እኔ በእንደዚህ ቻንስ አልሰጥም። እኔ ራስን ልጠይቅ ነው የመጣሁት። ለማማሰጠኝ አምላክን በፍጹም ማውራት አፈልግም። እኔ አምላክ ኢየሱስ ክርስቶስ ስንት እንደሆነ ስንት አምላክ እንዳላችሁ ስላሴ የምትለው ነገር ምን እንደሆነ ይረዳ ነው የመጣሁት አንተ ጋር። አንተ ግን ወደ እኛ ዳይቨርት ታደርጋለህ። እሱን አችልም። እኔ 100% አላቅም ብያለሁ። የኛን ዘግቼዋለሁ። በሌላ ግን ፖለቲካ ማሰራት አችልም። በዛኛው ላይ እንደፈለግ ሰርታል። በደንብ አድርጌ እሰራብሃለሁ አንተ ላይ። እስቲ እንጀምራ። እንደምሰራ እናያለን። ቀጥል። ኢየሱስ ክርስቶስ እኔ ለዓለም ነው የተላኩት ብሏል አይደለ? በእናንተ ማለት ነው። ዓለምን ለያድን ተልካለሁ ብሏል። ማርያምን ግን ማን ነው ያዳናት? ማርያምን የሱን እናት አድኗል ወይ አላዳናትም? መምለጫ ነው። ያስቃላ። ለምን ትስቃለህ? መልስልኝ። ጥያቄ ግን 6 ጥያቄ ነው ያለኝ። መልስልኝና ከዛ ወይ ወደ እናንተ እቀላቀላለሁ። ትክክለኛ ምላሽ ካገኘው ማለት ነው። ሰመሩ በነገራችን ላይ በጣም ነው የሚያሳዝኑት እነዚህ ሰዎች። እንግዲህ ልብ በሉ፣ ሐዲሳቸውን እንኳን በአማርኛ አልተረጎሙላቸውም። ሐዲሳቸውን ከቁርአን ቀጥሎ የነብያቸውን ንግግር እያንዳንዱን በአማርኛ አሁን ጀምራችሁ አልቆ ለምንድን ነው በእኔ እንትን ንግግር አንድ ጊዜ ሰመሩ ብቻ ትቀጥላለህ። ችግር የለም። ስለ አምላክህ እኮ ምንም የምታውቀው ነገር የለም። ስለ ራስህ ስትጠየቅ ሃይማኖትህን ሳታውቅ ይሄ ከአንተ የመጣ ሳይሆን መምህራኖች ኢየሱስ ባህሪ አምላክ ነውን፣ ኢየሱስ እንደዚህ ነውን ብለው ተደጋጋሚ መጽሐፍ ስለጻፉልንና መስጊድ ብቻ ስለሚያስተምሩ እነሱን ለምን ትጠራለህ እዚህ ጋር? ቆይ እኔን ጥያቄ ነው የእነሱ ስለሆንክ ነው አይደለም። እኔ እዚህ ጋር መጽሐፍ ቅዱስ ውስጥ እያየው ግራ ተጋብቼ ነው የመጣሁት። አንብበኸዋል? ቢያንስ ይህን ክፍል አንብበኸዋል? እኔ ያነበብኩት ጥቅሱን ብቻ ነው። ከዛ አንተ የምታስተካክል ነገር ካለ አስተካክለ ንገረኝ። እንዴት ጥቅስ ብቻ? አንድ ጥቅስ ብቻ ለምን ታነባለህ? ቢያንስ አንድ ምዕራፍ አታነብም? እንዲሰመሩ አሁን ካሁን በኋላ እጀምራለሁ። ቃል ባለፈው ከአንተ ጋር የጀመር ነው የመጀመሪያ እኮ ነው መግባት። አንተ ቤት ገብቻለሁ። አሁን ነግሬህ ነበር፣ ከዚህ በፊትም አስረድቼ ነበር፣ ግን አልተለወጥክም ብዬ ነው።
ግራ ተጋባ። ሁለት ሶስት አምላክ መኖሩን እያወቃችሁ አንድ ነው አላችሁ። አሁን እንደገና እስቲ ምናልባት እፎይ ሻለው እፎይ ጋር መጣው። ይህንን ጥቅስ ደግሞ ይህንን ምዕራፍ አንድ ምዕራፍ ብታነብ እኮ ምናልባት ጥያቄ ነው ብለህ ይዘው አትመጣም፣ እዛው ላይ መልሱን ስለምታገኘው ማለት ነው። ነገር ግን የሰጡህን ጥቅስ ብቻ ነው አይምሮ ላይ አትመኸው ያንኑ እንደ በቀቀል ወይ እንደ የገደል ማሚቱ እያስተጋባ ያለው እኔ ያው ሲመለስ ደግሞ ቃል ምን ማድረግ ነው ያለባችሁ? እነሱ የሰጡትን ጥቅስ እኛ ይዘን ስንመጣ እናንተ ደግሞ አይ አይደለም እንዲህ እኮ ነው ብላችሁ መመለስ እኮ ነው። ሌላ ኡስታዞች እንዲያደረገው እንዲያደረገ መልሱን ራሱ አልቻለም። እነሱ ጋር ለምን ትሄዳላችሁ? እሺ ጥያቄ ምንድነው? እሺ አሁን ጥያቄ እስከ 6 ጥያቄ ነው አለኝ። የመጀመሪያ ጥያቄ የሆነ ኢየሱስ ክርስቶስ ለዓለም ነው የተላከው። ስለዚህ ዓለምን ሊያድን ስለተላከ ዓለምን ሁሉ ድኗል፣ በእሱ ያመነ ሁሉ ይድናል ነው። እኔ ደግሞ የጠየቅኩት ኢየሱስ እንደዚህ መረክ ከሆነ ማርያምስ ትድናለች ወይ? እሷ ማዳን ይችላል ወይ ነው ጥያቄ። መልካም። ክርስቶስ የዓለም መድኃኒት ነው ወይ? በሚገባ የዓለም መድኃኒት ነው። የዓለም መድኃኒት ውስጥ ሰንበድን አድኗል፣ ሰንበድን አላዳንም፣ በሱ የሚያምኑ የሚባል የለም። ማርያምን ለምን ነጠልካት? ግን ድነት ምንድን ነው እሱ የሚለውን ማየት ያስፈልጋል። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ ከተመለከት ነው ማርያምም እዛው የምትናገርበት ክፍል ስላለ ቁጥር 36 አካባቢ ጀምሮ 26 ጀምሮ ገብርኤል ያበስራታል ወንድ ልጅ እንደመወልድ ከተነገራት በኋላ ማርያም ምን ትላለች? እሺ ማርያምም ወደ 40 አካባቢ አድርግልኝ፣ ወደ 40 አካባቢ ያ የማርያም ጸሎት ማለት ነው። መድኃኒቴ ብላ እንደምትለው የጌታን ስም ምናምን አንብበው እሱን ክፍል መድኃኒቷን ራሷ ስለምትለ ማን ነው መድኃኒቷ ብሎ ስላለ ማለት ነው። ኦኬ መልካም። እንግዲህ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ብስራትን ካበሰራት በኋላ እመቤታችን ቅድስት ድንግል ማርያም ይህንን ንግግር ትናገራለች። መንፈስ ቅዱስ ጸርሷት ኤልሳቤጥን ካመሰገነቻት በኋላ እመቤታችንን እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል እና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንደዚህ ያለች ተመልከቱ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን መወደድ የዳዊትን ጸሎት እንትን እያለች ነው። ኃጢአት ኖሮባት አይደለም። ነገር ግን መድኃኒቷ ማን ነው? ጌታ መድኃኒቷ ነው። ክርስቶስ የዓለም መድኃኒት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ክፈተው። ክርስቶስ የዓለም መድኃኒት ነው። ልጇ ከእርሷ የሚወለደው የዓለም መድኃኒት ነው። የዓለም ሁሉ መድኃኒት ነው። እሷ ጸጋ የሞላባት ነች። ኃጢአት የሚያስፈልጋት ሆኖ ከዛ መድኃኒት የሚያስፈልጋት አይደለችም። ኃጢአቱ ሳይነካት አስቀድማ የተጠበቀች ስለሆነች ማለት ነው። ያ መድኃኒቷ ግን ማን ነው? እግዚአብሔር ነው። ክርስቶስ ግን ምንድን ነው? የዓለም መድኃኒት ነው። በእውነት አንብበው እንትን በል ነው። መልካም። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያቺ ሳምራዊቱ ሴት ማለት ነው። ስለዚህ በደንብ አስተውሉ። ክርስቶስ የዓለም መድኃኒት ነው። መድኃኒቴ ብላ ታመሰግነዋለች አለማ። ማርያም ደግሞ መድኃኒቴ ብላ ታመሰግነዋለች። ስለዚህ ክርስቶስ የዓለም መድኃኒት ነው ወይ? በሚገባ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ኃጢአት ኖሮባት ከኃጢአቷ የሚያነጻት ማለት ግን አይደለም ማርያም ጋር። ምክንያቱም ኦልሬዲ እሷ የጸጋ ሙላት ያላት ከኃጢአት ሁሉ የተጠበቀች ኃጢአት የሌለባት ስለሆነች ማለት ነው። እኛም አይተናል አባት ልጁን የዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን። እርሱ ክርስቶስ የአብ የባህሪ ልጅ የዓለም ሁሉ መድኃኒት ነው እና ክርስቶስ መድኃኒት ነው። ያ የሁላችን መድኃኒት ነው። እኔም ክርስቶስ መድኃኒት ነው ብዬ ጠየቅኩ። እኔ ጠየቅኩት እኮ ዓለም አዳኝ ስል እሷን አዳናት ነው የተባለው። ከምን ሆነ ያዳናት? እሷን ነው ጥያቄ። እሷ ወንጀል የሌለባትም ምንም እርስ ጽድቅ ናት። ከምንድን ነው ያዳናት? እሷን ነው ጥያቄ። መልካም
ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ነው። አንዴ ክፈተው። የስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ለማርያምም ሆነ ለሆኑም ትንሣኤ ሕይወት በማን ነው? በክርስቶስ ነው። ለማርያምም ቢሆን ትንሣኤ ሕይወት የሚገኘው በማን ነው? በክርስቶስ ነው። ለሁላችንም ትንሣኤ ሕይወት በማን ነው? በክርስቶስ ነው ማለት ነው። ስለዚህ ትንሣኤ ሕይወትን የምታገኘውም በልጇ ነው ማለት ነው። ሰምሮ ስለዚህ ቤዛ ሊሆን መድኃኒት ሊሆን የመጣበት ዋነኛ ዓላማው ያ ሞት የሚባለው በሽታ ያ ሞት የሚባለው አንቆ የያዘንን ለዚህ መድኃኒት ሊሆን ነው። ከእሷ በስጋ የተገለጠው የዲያብሎስን ስራ አፍርሶ ሞትን እንዲሽር የሞት በሽታን እንዲቆርጥ አንደኛ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደከፈተው የሞትን እስራት ያንን መከራ ያንን ችግር ሊያፈርስ ነው የመጣው። ስለዚህ ያ ሞት ወደ ህይወት የመጣልን ትንሣኤ ህይወትን የምናገኘው በክርስቶስ ነው። ሞተን ማንቀረው የምንነሳው በክርስቶስ ነው። ትንሣኤ ህይወትን የሰጠን ክርስቶስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ በምን ላይ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞት ላይ ስልጣን ያለውን በሞቱ የሻረው ለሁላችንም የሰው ልጅ ትንሣኤን የሰጠን ክርስቶስ ለማርያምም ትንሣኤዋ ነው። ሰምሮ ኦኬ። ሌላኛው ጥያቄ ኢየሱስ ክርስቶስ ማለትም ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ወይ? መልካም እሺ፣ ወደዛ ከማለፋችን በፊት ግን ለእናንተ ትንሣኤያችሁ ማን ነው? እኔ እንጃ። ኦኬ፣ ስለእናንተ ቤዛ የሚሆናችሁ ማን ነው? እፎ እዚህ ጋር አስረዳኝ፣ በእናንተ ብቻ አስረዳኝ። ወደ እነሱ እኔ አጠይቀኝ። ስለዚህ እኛ ጋር ክርስቶስ አሁን በግልጽ እንዳሳየው ክርስቶስ ለሁላችንም መድኃኒት ነው፣ አንድ መድኃኒት ነው። እንደገናም ደግሞ ትንሣኤ እንደሚሆነን አሳየው። ለሁሉም ለሰው ልጅ ማርያምም ጭምር ትንሣኤያችን እንደሆነ ትንሣኤዋ እንደሆነ አሳየን። እናንተ ጋርስ ትንሣኤያችሁ ማን ነው? አንዴ ሳይ ሙስሊም 2167 ሜይ ቢ ቼክ አድርግልኝ እስኪ። ወይንም ምን ነው የከፈትከው? አይ ገና አልከፈትኩም። ቆይ አሳያለሁ፣ እንሄዳለን። 2167 ማለት ነው። ኤ ላይ ኦኬ። ሌላ ጋር ስትሄድ ቃል በቃል ተናገረውን ብቻ ሳይን ከመጽሐፍ ቅዱስ በቂ እኮ ነው። እኔ እኮ የእስልምናውን እንትን ሊያረጋግጥ ለመጣሁት እዚህ ጋር እሱን ሊያረም ወደ እሱ እንትን እያልን እንድንሄድ ነው። ምንድን ነው የከፈትከው? ሳይ ሙስሊም 2167 ወይንም 2767 እሺ Okay. Do not greet the Jews and the Christians. አይደለም። ምን እንደሆነ የከፈትከው 2767 ኤ 2167 ነው የከፈትከው። ስንት ነው ያልከው? 2767 ኦኬ ማይ ባድ እኔ ነው ያጠፋው። ኦኬ እሺ ታነባል ወይ ልሂድበት? ለእኔ ብዙም አይታየኝም። ኦኬ እሺ ጥሩ። አቡ ሙሳ ሪፖርትድ ዳት አላስ ሜሴንጀር ሴድ ያላ መልእክተኛ እንደተናገሩት when it will be the day of resurrection Allah would deliver to every Muslim a Jew or a Christian. ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ አይሁድ አንድ ክርስቲያን ይሰጠዋል። and say that is your rescue from hellfire ብሎ ይናገራል። ይሄ ላንተ ከገሃነም እሳት መዳኛ ነው ብሎ ይናገራል። ለእኛ መድኃኒታችን ክርስቶስ ነው።
ወደ ገሃነም እንዳንገባ ትንሣኤ ህይወታችን እሱ ነው። ሞትን በሞቱ ሽሮ ተገሃነም ወደ ገነት አፈለሰ። ለሙስሊሞች ግን ገሃነም እንዳይገቡ የሚድኑት እኛን አንድ አይሁድ ወይም አንድ ክርስቲያን ይሰጣቸውና እሱን ሰውተው ኃጢአታቸውን እሱን ተሸክሞ ገሃነም ይገባል። ከዛ እነሱ ገነት ይገባሉ። የኛ የዓለም መድኃኒት ክርስቶስ በስጋ የተገለጠው ለሁላችን ነው። ለሙስሊሞች ግን አንድ አይሁድ እና ክርስቲያን ይሰጣቸውና እሱ ከገሃነም እሳት መዳኛቸው ይሆናል። That makes sense? ሴንስ ይሰጣል። ሴንስ ይሰጣል። ትርጉም ይሰጣል። ለዛውም ልክ እንደ ተራራ ያክል ኃጢአት ክብደት ያለበት ሰው ነው እንደዚህ የሚሆነው። ያ ወደ አማርኛ ተርጉምና ሳየው ወይ በደንብ ግልጽ እንዲሆንላቸው ከዛ ወደ ለምንድን ነው የማትቀበል? እሱን እነሱ ጋር ለምንድን ነው ከእነሱ ጋር ማታወራ? ይሄንን ነገር አቅም ያለ ሰው ጋር አታወራም። እኔ የጠየኩት ጥያቄ ማለት ኢየሱስ ክርስቶስ እግዚአብሔር ነው ጥያቄ። እኔ የፈለኩት በእስልምና ማን ነው እንዲላ ብያለሁ አላልኩም። እሱን ሌላ ጋር ወይስ ሌላ ጊዜ ማስተማር ትችላለህ። እኔ የጠየኩት ጥያቄ ኢየሱስ ክርስቶስ በአብ የመጀመሪያውን ጥያቄ እኮ መለስንልህ አይደለ? ተረጋጋ። አሁን ደግሞ ሁለተኛውን ጥያቄ ትጠይቃለህ። ምንድን ነው የሚያስቸኩልህ? ቅድም ተናግሬያለሁ። የእኛም ብቻ ሳይሆን ማሳየው እኔ እናንተ ጋር ያሉትንም ማሳየት ግዴታ ስላለብኝ ለኦዲየንስ ከዛ እንዲመርጥ የማድረግ የተጠየቅነው መልሰን ከዛ እናንተ ጋር ደግሞ ይሄ ያለ ኦኬ። በቃ ወይ ነው። እሺ ቀጥል። ሁለተኛ ጥያቄ አይታየኝም ምን የምትለው ቀጥል። ሰሚሩ ቢኒ እንኳን ደህና መጣ። ቆየኝ ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከእናንተም ከኔ ጋር። መልስ ጥያቄ መልስ። ኢየሱስ ክርስቶስ ከኔ ውጭ የሚመለክ አምላክ የለም ብሏል ወይ ነው ጥያቄ። ለምን ምን ታደርጋለህ? ይሄ እኮ ነው ችግር። ገና ህፃናት እኛን አልቻልኩም ገና አይደለም እነሱ ኢምራን ጋር ህፃናትን ማለት ነው። ምን ማለት ነው ከኔ ውጭ የሚመለክ ማለት? አዎ ምን ማለት ነው? ከኔ ውጭ ምድርን ሰማይን የፈጠረው ማንም የለም፣ የሚሰግዱት የምትመልኩት እኔ ብቻ ነኝ፣ ከኔ ውጭ አምላክ የለም። አማርኛ እኮ ነው ያወራው ያለሁት፣ አማራ ባልሆንም ማለት ነው። ከኔ ውጭ ስትል ምን ማለት ነው እያልኩ ነው። በእንግሊዝኛ ላውራ እንዴ? ስለምን እያወራህ ነው? ይሄ እኮ ነው በቃ። ፖለቲካ አትስራ፣ የማችለውን ዝም ብለህ አታውራ። አላህ ከእግሬ ውጭ የፈጠረ የለም ብሏል። እግሩ እንደዛ ብሎ ተናግሯል ለማለት እኮ ነው። ቃሉ ፈጣሪ ነው ፍጡር አይደለም። ምንድን ነው ቃሉ ብዬ ብጠይቅ የምመልሰው ስለማይኖረ ማለት ነው። ኦኬ የፈጠረው ማን ነው ለሚለው ጥያቄ አዎ አምላካችን ወደ አምላክ ያደርጋለሁ እያለ ሌላ አምላክ እንዳለው የተነገረ መጽሐፍ ቅዱስ አዳምጣ። በእናትህ እንዳለ ደንቆራት ሁሉን የፈጠረው እሱ እንደሆነ ላሳየህና ከዛ ትረጋጋለህ። አዎ አትጩህ እኮ ከመጽሐፍ ቅዱስ ነው ማሳየህ። የመጽሐፍ ቅዱስ ነው። እስቲ አዳምጥ። ስለዚህ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው በቃል ነው። ከቃል ውጭ ቆይ አትሄድም። ሰምሩ አንብብልን እስኪ ቁጥር 3 አድርገው። ሁሉ በቃል ነው የተፈጠሩት አይደለም። አንብብ ራስህ ያው ፊት ለፊት እየታየ ነው። ሁሉ በእርሱ ተፈጠሩ ይላል። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። የሆነ ነገር አለ ወይንም የተፈጠረ ነገር አለ ያለ ቃል? እኔ ስለ ቃል መች ጠየቅኩህ አንተን? ያለ ቃል የተፈጠረ ነገር አለ የለም ብያለሁ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ከኔ ውጭ የሚመለክ አምላክ የለም የሚለውን ብቻ መልስልኝ፣ አሳየኝ። እኔ ሊቀላቅል እኮ ነው። ጭንቅላት የሌለው አካል ስለሚያመልኩ በቃ ጭንቅላት የላቸውም። ጭንቅላት የሌለ አንተ
ቆይ ጭንቅላት የሌለውን ስለሚያመልክ ነው። ደግሞ ሲታይ እኮ ሸበላ ነገር ነው። ሸበላ ነገር አላየውን እንደ አንተ ነገር እየሰሙ ነው እዚህ ጋር ግን እፎይ ይቅርታ አድርግልኝና ሰመሩ በቀደም ከኛ ጋር ስትወያይ ጥሩ ሰው አልነበርክም እንዴ? ዛሬ ምን ሆነ ነው እንደዚህ? ያኔ ሲያወያየኝና ሳውራ ነበረው ቢኒ ቃል በስነ ስርዓት ውስጥ ታውሮ ነበረ። የጠየቁትን ጥያቄ ደግሞ ማናቸው? ይኸውልህ እኔ እንደ እፎይ የሚያዋርድ ሰው አይደለም ሰው ማለት ነው። አላዋረደም። ጥያቄ ጠይቀህ እስኪመለስ መዝሙረ ያሬድ ሚውት ሲያደርግ ከስሮ ነው በቃ እንግላት የሌለው አካል እያመለክ ምን ላድርግ? ካረኔ ምንድነው ነርቨስ የሚያደርገው? ስለ ቃል አይደለም እኔ የጠየኩ ስለ ኢየሱስ ነው። መሰረታዊ የእኛን እምነት ወቃ ካደ የእኛ ችግር እኮ አለ። ኢየሱስ የምንለው እኮ ስግው ቃል ነው። ቃልን ነው በስጋ የተገለጠ የምንለው እኮ። ሁሉን የፈጠረው ቃልን አይደለም የጠየኩን ኢየሱስን። ኢየሱስ የምንለው እኮ ይህንን ቃልን በስጋ ስለተገለጠ ስግው ቃል እያልነው ነው። አሁ ተማር ቅድሚያ እና ለዛሬ ይበቃን። ስናን ሰዎች በነገራችን ላይ ተመልሶለታል። ይህ ጥያቄ ገብቶኛል ተመልሶልኛል ብሎ ነው ከኛ ጋር የተለያየ ነው እና እንደ አዲስ ሲጠይቅ ያው ገርሞኝ ነው። እስኪ ይጨርስ ብዬ ነው። እምነታችን ይሄውና በግልጽ መጽሐፋችን ላይ የተቀመጠው ነው። ስለ ክርስቶስ ምንድን ነው እምነታችን የሚለውን ሃይማኖተ አበው ዘቅዱሳት ናያቶች ላይ ግልጽ ተደርጎ ተቀምጧል። ነፍስን ስጋን ነስቶ ፍጹም ሰው ሆነ፣ በማይመረመርም ከሰው ልቦና በራቀ በማይመረመር ድንቅ ሚስጥር ማኅተም ድንግልናዋን ሳይለውጥ ከእርሷ ተወለደ። እርሱም ሰው የሆነ አምላክ ነው። ስለዚህ መለኮት ስጋን ወደ መሆን፣ ስጋን መለኮትን ወደ መሆን አይለውጥም። እርሱ ከመለዋወጥ ሁሉ የራቀ ነው። ከተዋህዶ በኋላ ግን ፈጽሞ መለየት የለበትም። ሰው የሆነ ቃል አንድ አካል አንድ ባህሪ መሆኑን እውነተኛ ተዋህዶ የጸና ነው። ይሄ ሃይማኖታችን ነው። ስለ ክርስቶስ ምናምነው ይሄንን ነው። በግልጽ መታችሁ የሌለ ነገር እንትን አትበሉ። ከአላህ ጋር አታነጻጽሩ። ሰዎች ተኙ አሁን አይደለ? በቃና ለዛሬ ቃሎት ያሰማልን። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። አላህ ስንት አካል ነበረ? አልቆጠር ነው። ስንት አካል ነው? አንተ የቆጠርከው አንተ የጠቀስከው መልሱ እኮ እንደዛ ሆነ እኮ። እነኚህ መጥተው አንተ ያልከው ይሉኛል። አብርሃም ቃል አላዲን ያለ አካል ስንት ነው? ያለ አካል እንግዲህ ባለ እንዴ ሽቀጥል ያለ አካሉ ሰላም ብያለሁ። እንዴት ነህ? ማን ናችሁ? ዛሬ አመሸው ጫጫታ ቦታ ነው። እሺ ለዛ እኮ ነው ዝም ያልኳቸው። ነገ እንገናኝ። ዲቫ እንትን ቃል ስለሆነ እዚህ ጋር የሚታያቸው 50 ሺህ ሊገባ ነው። 50 ሺህ ያስገቡት ወንድማችንን ቪዲዮ ፖስት እያደረገ ነው። ቪዲዮቹን ፖስት አድርጉለት፣ ሪፖስት ሼር አድርጉት። ከዚህ በፊት አካውንቱ ሪስትሪክሽን ውስጥ ገብቶ ነበረ። ስለዚህ ከዛ እንዲወጣ አድርጉለት። ቃል ስለሆነ የሚለው አካውንት ማለት ነው። 50 ሺህ ያስገቡት። ቴንኪዩ ስለነበረን ቆይታ። እንክፈትና ጥያቄ ያላችሁ ምናምን ነገር ኑና እኔ ከፍታለሁ። እኔ ተከትላችሁ ነው ኮስቴና። እሺ እሺ፣ ሁላችሁም እኔ ተከተሉና እኔ ቤት ከፍታለሁ። እንውዛ ወረድ ከሌሎች ውጡልኝ። እሺ በቃ መልካም አዳር። ምጽዋትን ሳይሰጡን አንወጣም ትላለህ። ደህና አደሩ። ያለን አካል እንፈልገው እስኪ አሁን
ፍለጋ እንዲህ ያለን አካል እንፈልገው። ስንት ነው ያለ አካል? አንተ የምታውቀው አንተ ያልካቸው ናቸው። አንተ ያልካቸው ናቸው ያለ አካላት። ስለዚህ ከአሁን በኋላ ያለ አካል ሲጠየቁን ሪፈረንስ እፎይ እያለው ነው የሚል ሊሆን ነው ማለት ነው። ይመቻቸው። ደህና እደሩ።